ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምንሰነበታችሁ። ይህ የጃኖ ወቅታዊ ጉዳይ ዝግጅታችን ነው። ዛሬም እንደተለመደው በወቅታዊ ዝግጅታችን ከአሌክሳንደር አወቀ ጋር ሰፋ ያለ ውይይት ይዘንላችሁ ቀርባለን። ውይይቱ የሚያተኩረው በወቅታዊ ጉዳይ ነው። በተለይም የቅማንት ህዝብ ከአገው ህዝብ ጋር ከአገው ፓርቲዎች ጋርና አጠቃላይ ከሌሎች ኢትዮጵያን ህዝቦች ጋር ያለውን ግንኙነት በተመለከተና ከዚህ ጉዳይ ጋር የተያያዙ መሬት ላይ ያሉ ጉዳዮችን እያነሳን እንወያያለን። አብራችሁን ቆዩ። ጤና ይስጥልን አሌክሳንደር። አብሮ ይስጥልን። እንኳን ደህና መጣ። እንግዲህ ያው እንደተለመደው ነጥቦችን እያነሳን ሰፋ ያሉ ነጥቦች አሉን። ዛሬ ነጥቦችን እያነሳን ሀሳቦችን እናቀርባለን። ደረጃ በደረጃ እናያቸዋለን። አንድ ባንድ እያየን ሀሳቡን ሰፋ አድርገን ለማቅረብ እንሞክራለን። ለዛሬ የተወሰኑ 5 ነጥቦች አሉን። የመጀመሪያው ነጥባችን የቅማንት ህዝብ ከሌሎች ኢትዮጵያውያን ህዝቦች ጋር ያለው ግንኙነት ምንድነው? ምንድነው የሚመስለው? ለማን ይቀርባል? ወይ ምንድነው ለኢትዮጵያ ውስጥ ላሉ ኢትዮጵያውያን ለሚባለው 84 ወይም ከዛ በላይ የሚባላሉ መታወቅ ነበረባቸው። ዝሮ ብዙ ህዝቦች አሉ ኢትዮጵያ ውስጥ በብሔር ብሔረሰብ ስናስበው ማለት ነው። ስለዚህ የቅማንት ህዝብ ከነዚህ ህዝቦች ጋር ምንድነው ግንኙነቱ የሚለውን መጀመሪያ ጣል አድርገን እንመልከተው እና የመጀመሪያውን እድል ለአንተ ልስጥህ። እሺ፣ አመሰግናለሁ። ያው ጥሩ የመወያያ እንትን ነው ነጥብ ነው። እንግዲህ አሁን ባለው ሁኔታ ስንመለከት ያው አንዳንድ ከቅማንት ህዝብ ጋር ተያይዞ የሚነሱ በተለይ በዚህ በማህበራዊ ሚዲያ ላይ የምናያቸው ውዝግቦች አሉ። ውዝግቦች ናቸው። በተለይ ከአገው ህዝብ ጋር በማያያዝ ቅማንት አገው ነው፣ የቅማንት ህዝብና የአገው ህዝብ አንድ ነው የሚል አስተሳሰቦች ሲራመዱ እናያለን። ስለዚህ አሁን ባለው ሁኔታ የዚህ ቅማንትና አንድ ነው ወይም ቅማንት አገው የሚለው ያሳሰብ መነሻው ምንድን ነው የሚለውን ነገር ለማየት እንሞክራለን። እንግዲህ የቅማንት ህዝብ ከሌሎች የኢትዮጵያ ህዝቦች ወይም ብሔር ብሔረሰቦች ጋር ያለው ግንኙነት ያለው አንድነት ምንድነው የሚለውን እናነሳና ከዛ ቀጥሎ ግን አሁን እያወዛገበ ያለው ቅማንት አገው ወይም ቅማንትና አገው አንድ ነው የሚለውን ነገር የተወሰነ አስተያየት ለመስጠት ፈልጋለሁ። እንግዲህ በኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች አሉ ነው የሚለው። እስካሁን ባለው ተጨባጭ ሁኔታ ግን አይ ቲንክ ባለሳሳት 87 የኢትዮጵያ ብሔር ብሔረሰቦችና ህዝቦች በብሔር ብሔረሰቦች መዝገብ ተመዝግበው እንደሚገኙ ነው መረጃዎች እያሳዩ ያሉትና ስለዚህ ከነዚህ ህዝቦች ጋር የቅማንት ህዝብ ምን አይነት ግንኙነት ነው ያለው የሚለውን ለማንሳት እንሞክር አጠር አድርገን። እንግዲህ እነዚህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የኢትዮጵያ ዜጋ የኢትዮጵያ ህዝቦች ኢትዮጵያ በምትባል ሀገር ውስጥ የሚኖሩ ዜጎች ናቸው ማለት ነው። ከዚህ ውስጥ አንዱ ቅማንት ነው ማለት ነው። ለተወሰነ ጊዜ ቅማንት የሚባል የለም ተብሎ ከብሔር ብሔረሰቦች መዝገብ ተሰርዞ ቢቆይም የቅማንት ህዝብ ባነሳው ጥያቄና በወሰደው የረጅም ጊዜ ትግል ቅማንት ተብሎ በብሔር ብሔረሰቦች መዝገብ እንዲመዘገብ ተደርጓል ማለት ነው። ስለዚህ የኢትዮጵያ የቅማንት ህዝብ ከኢትዮጵያ ህዝቦች ጋር ያለው አንድነት ምንድነው ካልክ ኢትዮጵያዊ ዜጋ በመሆኑ ከኢትዮጵያ ህዝቦች ጋር ያመሳስለዋል ማለት ነው። በአማራ ክልል ውስጥ በአሁኑ የአማራ ክልል ውስጥ የሚገኝ አንድ የኢትዮጵያ የብሔር አካል ነው ማለት ነው የቅማንት ህዝብ። ስለዚህ ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ይመሳሰላል ማለት ነው። ይህ ማለት የቅማንት ቋንቋ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቋንቋ አንድ አካል ነው ማለት ነው። የቅማንት ባህል የኢትዮጵያ ብሔር ብሔረሰቦችና ህዝቦች አንድ አካል ነው ማለት ነው። ስለዚህ ይሄ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር የሚያመሳስል ነገር ነው ማለት ነው።
አብሮ በመኖርም ይመሳሰላል ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር፣ ከአማራውም ጋር፣ ከኦሮሞውም ጋር፣ ከትግራዩ ጋር፣ ከሌሎችም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር አብሮ ስለሚኖር በተለያዩ በኢኮኖሚም በኢኮኖሚያዊ ዘርፍም በፖለቲካዊ ዘርፍም በማህበራዊ ኑሮም ብዙ ነገሮችን ሸር አድርጎ የሚኖር ህዝብ ስለሆነ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ይመሳሰላል ማለት ነው። ጥሩ ነው አንስተዋል። በተለያየ መንገድ የተሳሰረ ህዝብ ነው የኢትዮጵያ ህዝብ። በተለያየ መንገድ በባህል፣ በቋንቋ፣ በኢኮኖሚ፣ በፖለቲካ በተለያዩ ዘርፎች የተሳሰረ ነው። የቅማንት ህዝብ ለኢትዮጵያ ውስጥ ላሉ ህዝቦች የሁሉም ህዝቦች አንድ አካል ሆኖ ነው የሚወሰደው። ምክንያቱም ያለ ቅማንት ኢትዮጵያዊነት ሙሉ ይሆናል ብዬ አላስብም። ያለ ሌላው እያንዳንዱ ኢትዮጵያዊ ተብሎ የሚታወቀው ህዝብ ያለዛ ህዝብ ኢትዮጵያ ጎደሎ ነው የምትሆነው ብዬ ነው ማስበው። ስለዚህ ኢትዮጵያ እንደ ኢትዮጵያ ሙሉ ሆና እንድትቀጥል ኢትዮጵያ ውስጥ ያሉ ሁሉም ህዝቦች በእኩልነት በአንድነት ተባብረው በፍቅር በወንድማማችነት መዝለቅ ይጠበቅባቸዋልና ቅማንትም ከዛ ውስጥ ነው። የፖለቲካውም አንዱ አካል ነው፣ የኢኮኖሚውም አንድ አካል ነው፣ የባህሉም አንድ አካል ነው። በቋንቋም በተለያዩ ነገሮች ስናያቸው የዛ አንዱ አካል ነው ማለት ነው። ስለዚህ ኢትዮጵያ የሚለው እንደ ሀገር ስንወስደው የአንድ ኔሽን ወይም የአንድ ሀገር አንድ ህዝቦች ናቸው። ስለዚህ በዚህ አንዱ ነው ይቀጥላሉ። አንድ የሚያደርጉን ይኖራሉ፣ ግን የባህል ልዩነቶች፣ የቋንቋ ልዩነቶች፣ የተለያዩ ነገሮች ይኖራሉ፣ ልዩነቶች ይኖራሉ። እነዚህ እንዳሉ ሆኖ ግን በአንድነት እንኖራለን። ምክንያቱም የባህል ልዩነት፣ የቋንቋ ልዩነት፣ የተለያዩ ነገሮች ልዩነት ማለት ጠላትነት ወይንም መጥፎነት ማለት አይደለም። አሁን ዓለምን እናስባት፣ ያለ ልዩነት ዓለምን እናስባት። ሁሉም የቻይናን ሰው የሚመስል ወይንም ሁሉም ፈረንጅ ብቻ ቢሆን ወይም ሁሉም ጥቁር ብቻ ቢሆን ዓለም ለዛም አንድ አይነት መልክ ያለው ቢሆን ዓለም በጣም አሰልችና አስጠሊታ ነበር የምትሆነው። ሁሉም አንድ አይነት መልክ ቢሆን ምርጫ አይኖርህም። አይንህ ከአንድ ቦታ ተነስቶ ሌላው የሚያርፍበት አይኖርም። ልክ እንደዛ ሁሉ የተለያየ መሆናችን የውበታችን ነው። እንደውም የበለጠ አንድነታችን የሚያጠናክር ነው። ለዘመናት በጋራ ታሪክ ሲሰሩ ቆይተዋል። የጋራ ጠላት ሲመጣ በጋራ ሲዋጉ፣ በጋራ ሲከላከሉ ነው የኖረው። አንድ ህዝብ ኢትዮጵያን ብቻ ቁሟታል ተብሎ የሚታሰብ ህዝብም የለም። እንደዛ ብሎ የሚያስቡ ጥቂት ቡድኖች ሊኖሩ ይችላሉ። ግን ህዝብ እንደ ህዝብ እኔ ብቻዬን ኢትዮጵያን አቁሜያታለሁ የሚል ህዝብ እንዳለ አላቅም፣ የለም። እንደዛ ብሎ የሚያስብም የለም። መላው የኢትዮጵያ ህዝብ ከዳር እስከ ዳር በሚችለው ሁሉ አስተዋጽኦ እያደረገ እዚህ ደረጃ እንዳደረሰ ኢትዮጵያን ይታወቃልና ሁሉም የኢትዮጵያ ህዝቦች ለቅማንት አንድ አይነት ቀረቤታ እንዳላቸው በተለይ ከፖለቲካ ከምን አንጻር ቀረቤታው እኩል ነው። ግን በጂኦግራፊ ሎኬሽን አንዳንዱ ቅርብ ሆኖ የተለያዩ ነገሮችን ሼር የሚያደርግ ይሆናል። ለምሳሌ ከአማራ ህዝብ ጋር ብትወስደው የቅማንት ህዝብ በተቀራራቢ ስለኖረ በብዙ ነገሮች ይመሳሰላል። ብዙ ነገሮች ተቀራራቢ የሆኑ ነገሮች ይኖሩታል። በባህል በተለያየ ነገር የሚገናኙ ነገሮችን እናያለን። ሌላው ደግሞ ሩቅ አገር ከቅማንት ምድር በጣም ሩቅ ካለው ደግሞ የተወሰነ ነገር የሚያለያየን ነገር ይኖራል፣ የተወሰነ ነገር ይኖራል። ከዚህ ባለፈ ግን መሰረታዊ ለውጥ ኑሮ መሰረታዊ ልዩነት ኑሮ ከሌላው ጋር የሚያራርቀው ነገር የለም። የተለየ ቀረቤታ ቅርብ ስለሆነ በጂኦግራፊ የተለየ ቀረቤታ ለዛ ሰጥተህ ሌላውን የምትተውበት ወይ የምታርቅበት ነገር ይኖራል ብዬ አላስብም። ህዝብ እንደ ህዝብ ተመሳሳይ ቀረቤታ ነው ያለው። የቅማንት ህዝብ ለሁሉም ህዝብ ቅርብ ነው። የትግራይ ህዝብ ለቅማንት ህዝብ ያለው ቀረቤታና የኦሮሞ ህዝብ ለቅማንት ህዝብ ያለው ቀረቤታ፣ ሌላው ህዝብ ያለው ቀረቤታ በአብዛኛው በሚባል ደረጃ ተመሳሳይ ነው። ያን ያክል የተለየ ፍቅር ለአንዱ ብቻ ሰጥተህ ሌላውን የምታርቅበት ነገር ሊኖር አይችልም። እና ቅማንት እንደዛ ብሎ ነው የሚያስበው። ሲጀመር ቅማንት ጥንታዊ ህዝብ እንደሆነ ይታወቃል። ጥንታዊ ህዝብ ስለሆነ በጥንታዊነቱ ነው የሚያስበው። አብዛኛው ሁሉም ህዝቦች የራሱ ህዝቦች እንደሆኑ እንደ ራሱ አድርጎ ነው የሚያስበው። ቋንቋው ራሱ በራሱ በጣም ጥንታዊ ነው። የሚከተለው ሃይማኖት አሁን ጥቂት ሰዎች የሚከተሉት የህገ ልቦና ሃይማኖት በራሱ የመጀመሪያው የሰው ልጆች ሃይማኖት ነው። ህገ ልቦና የሚባለው ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል የሚል አለ በክርስትና ታሪክ ውስጥ ስናይ ማለት ነው። ስለዚህ ህገ ልቦናው የመጀመሪያው የእነ አብርሃም
ሃይማኖት እንደሆነ ይነገራል። ያ ሃይማኖት ስቲል እስካሁን ፕራክቲስ ይደረጋል። ፕራክቲስ የሚደረገው ደግሞ በቅማንተኛ ቋንቋ ነው። ስለዚህ ህገ ልቦናው ጥንታዊ የመጀመሪያው ከሆነ ቅማንተኛ ቋንቋም የመጀመሪያው ነው ብለን እንድናስብ ያደርገናል። በዛ ፕራክቲስ የሚደረገው ቀደምት ህዝብ መሆኑን በዚህ እናረጋግጣለን፣ እንረዳለን። የኢትዮጵያ የሚለው ትርጉም ራሱ በየትኛውም ቋንቋ ኢትዮጵያዊ በሆነ ቋንቋ ራሱ ያን ትርጉም ማምጣት አትችልም። በቅማንተኛ ግን በትክክል ኢትዮጵያ ማለት ምን እንደሆነ ትርጉሙ ያስቀምጥልናል። ቋንቋው ቀደምት ስለሆነ እንደዛ አይነት እንትን አለው። ያ ማለት ግን እኔ ቀደምት ህዝብ ነኝ ሌላውን ህዝብ መርገጥ አለብኝ ማለት አይደለም። ሌሎች ቀደምት ላለመሆናቸው ማስረጃ የለንም። ምክንያቱም ቀደምት ህዝብ ነኝ ማለት ሌሎች ቀደምት አልነበሩም ማለት አይደለም። የሆነ ቦታ ነበሩ ኢትዮጵያ ውስጥ። ኢትዮጵያ የሚባለው አሁን ጂኦግራፊ ተለክቶለት መሬት ተሰፍሮለት ከተቀመጠ በኋላ ያለውን ነገር ነው። አንተ በኋላ መጣ ምናምን የሚል ነገር በኋላ ይምጣ በነበረም ነገር ይሁን አንድ ላይ የኖርን እስከሆነ ድረስ አንድ ህዝብ ነን። ስለዚህ ይህ ህዝብ ሁሉንም ህዝቦች እንደ ራሱ አድርጎ የሚያይ ህዝብ ነው። እንዲያውም የቅማንት አንዳንድ ሰዎች ሲናገሩ ቅማንት ከራሱ ይልቅ ለሌላው ነው የሚያስበው፣ ሌላውን ነው የበለጠ ሞር ክብር የሚሰጠው ይላሉ። ለማንኛውም ለሁሉም ብሔር ብሔረሰብ እንደዛ ነው። ቅማንት ለአንዱ የተለየ ጥላቻ የለውም፣ ለአንዱ የተለየ ፍቅር የለውም። ለሁሉም እኩል በሆነ ደረጃ እንደዛ እንደሚያደርግ አውቃለሁና የቅማንት ህዝብ ከሌሎች ህዝቦች ጋር በዚህ መንገድ ይቀራረባል ብዬ አስባለሁ። አንተ ሞር ብዙ አብራርተዋል። እንግዲህ ወደ ሁለተኛው ነጥብ እንሄድና የቅማንት ህዝብ ከአገው ህዝብ ጋር ያለው አንድነትና ልዩነት ምንድን ነው? ቅድም ያነሳውን እሹ አሁን መቀጠል ትችላለህ። እሺ፣ አመሰግናለሁ። ያው እንግዲህ የቅማንትና የአገው ህዝብ አንድነትና ልዩነት የሚለውን እስካሁን አንድነቱን በተመለከተ እስካሁን ያነሳናቸው ነጥቦች የተወሰነውን ፓርቲ ይወስዳሉ፣ በአንድነቱ ላይ ማለት ነው። እስካሁን ያነሳናቸው ነጥቦች ከሌሎች የኢትዮጵያ ህዝቦች ጋር የቅማንት ህዝብ ያለው አንድነት ያለው ቀረቤታ የአገውን ህዝብም የጨመረ ነው ማለት ነው። ስለዚህ የአገው ህዝብም የቅማንት ህዝብም የኢትዮጵያ ህዝቦች ናቸው። ሁለቱም ህዝቦች በአማራ ክልል ውስጥ የሚገኙ ህዝቦች ናቸው። በሌላ ሊያመሳስላቸው ይችላል ወይም የተለየ ግንኙነት አላቸው ብለን የምናስበው በቋንቋ ቤተሰብ ነው። የአገው ቋንቋ ከኩሽቲክ ፋሚሊ ነው የሚመደበው እና የቅማንት ቋንቋም ከኩሽቲክ ፋሚሊ ነው የሚመደበው ማለት ነው። ስለዚህ ይሄ ያመሳስላቸዋል ወይም ደግሞ ያቀራርባቸዋል ማለት ነው። ነገር ግን በኢትዮጵያ ውስጥ ያሉ የቋንቋ ቤተሰባቸው ኩሽ ሆነው አገውና ቅማንቶች ብቻ አይደሉም። ኦሮሞዎችም አሉ፣ አይ ቲንክ ሲዳሞዎችም አሉ። እነዚህ ሁሉ የኩሽንት የቋንቋ ቤተሰብ ያላቸው በሙሉ በቋንቋ ቤተሰባቸው ስትሄድ ያመሳስላቸዋል፣ አንድነት ይኖራቸዋል ማለት ነው። በዋናነት ማለፍ የምፈልገው ወደ ልዩነታችን ነው። በአገው ህዝብና በቅማንት ህዝብ መካከል ወዳለው ልዩነት ነው መሄድ የምፈልገው። በነገራችን ላይ ልዩነት ሲባል ክፋት አይደለም፣ እንደውም ልዩነት ውበት ነው። ያንድ ሰው ወይም ደግሞ ያንድ ሰው ልጆች እንኳን ብዙ የተለያየ ነገር አላቸው። የሚያመሳስላቸው እንደ ቤተሰብ የሚያመሳስላቸው ነገር ቢኖርም የሚያለያያቸው ነገሮች አሉ። በብዙ ነገር ይለያያሉ። በመልክ፣ በአስተሳሰብ፣ በተለያየ ነገር ያን ሰው ልጆች ይለያያሉ። ልክ እንደዛ ሁሉ የአገውና የቅማንት ህዝብ ምንም በአንድ ቋንቋ ቤተሰብ ውስጥ ቢገኙም የሚያለያያቸው ግን በርካታ ነገር አለ። ለምሳሌ በቋንቋ ይለያያሉ። የአገው ህዝብና የቅማንት ህዝብ በቋንቋ ይለያያሉ። የአገው ህዝብ የራሱ ቋንቋ አለው፣ የቅማንት ህዝብ የራሱ ቋንቋ አለው። ምንም በአንድ ቤተሰብ ውስጥ ቢሆንም ማለት ነው። ሁለተኛ የአገውና የቅማንት ህዝብ በማንነት ይለያያሉ። የአገው ህዝብ ማንነቱ አገው ነው፣ የቅማንት ህዝብ ማንነቱ ቅማንት ነው። ሶስተኛ በባህል ይለያያሉ። መመሳሰል ይኖራል። በነገራችን ላይ በባህል መመሳሰል ይኖራል። ተመሳሰለ ማለት ደግሞ አንድ ነው ማለት አይደለም። ስለዚህ የአገው ህዝብ የራሱ ቋንቋ ባህል አለው፣ የቅማንት ህዝብ ደግሞ የራሱ ባህል አለው ማለት ነው። ስለዚህ በባህል ይለያያሉ፣ በአሰፋፈር ይለያያል። አሁን ባለው ተጨባጭ ሁኔታ የአገው ህዝብ የራሱ መልክዓ ምድራዊ አሰፋፈር ያለው ህዝብ ነው። የቅማንት ህዝብም የራሱ መልክዓ ምድራዊ አሰፋፈር ያለው ህዝብ ነው ማለት ነው። በስተልቦናም ይለያያል። የአገው ህዝብና የቅማንትን ህዝብ ስነልቦና ብታየው የተለያየ ነው የሚሆነው። አገው አካባቢ ያለው የአገው የራሱ የሆነ ምንድነው ይሄ ኮመን ሳይኮሎጂካል ሜካፕ መሰለኝ የሚባለውና
የራሱ የጋራ ስነ ልቦና ያለው ነው የአገው ህዝብ። የቅማንት ህዝብም በተመሳሳይ የራሱ የሆነ የጋራ ስነ ልቦና ያለው ህዝብ ነው ማለት ነው። ስለዚህ በዚህ ይለያያሉ። ሌላው በዋናነት ማንሳት የሚቻለው ወደ ልዩነታቸው ከመጣነ እንደው አሁን ባለው የፖለቲካ ነባራዊና ተጨባጭ ሁኔታ በአገውና በቅማንት ህዝብ መካከል ያለው ልዩነት የአገው ህዝብ በከፊልም ቢሆን ወይም ተሸራርፎ ለማለት ነው ተሸራርፎም ቢሆን ራሱን በራሱ የማስተዳደር መብት ተፈቅዶለት ራሱን በራሱ እያስተዳደረ ያለ እየመራ ያለ ቋንቋና ባህሉን እያሳደገ ያለ ህዝብ የአገው ህዝብ በቋንቋው እየተናገረ በባህሉ እየቦረቀ ያለ ህዝብ ነው ማለት እንችላለን። ቅድም እንዳልኩ ያልተሟላ የተጓደለ ነገር ቢኖርም በከፊልም ቢሆን ራሱን በራሱ እያስተዳደረ የራሱን እድል በራሱ እየወሰነ ያለ ህዝብ ነው። የቅማንት ህዝብ ግን ከዚህ በተቃራኒው በማንነቱ እንዲሸማቀቅ፣ ቋንቋውን እንዲጥል፣ ባህሉን እንዲረሳ ጭፍጨፋና ግፍና በደል እየደረሰበት ያለ ህዝብ ነው ማለት ነው። ስለዚህ ይሄም አንዱ የአገውና የቅማንትን ህዝብ ልዩነት ነው ማለት ነው። ስለዚህ የአገውና የቅማንት ህዝብ በብዙ ነገሮች የሚለያየው ነው። በብዙ ነገሮች ይለያያል። ከዛ ውጭ ግን ይሄውን አገውና ቅማንት አንድ ነው፣ ቅማንት አገው አንድ ነው የሚለው አስተሳሰብ ትክክለኛ አስተሳሰብ አይደለም። ሊስተካከል የሚገባው አስተሳሰብ ነው። ከዚህ በፊት የቅማንት የማንነት ጥያቄ በነገራችን ላይ የቅማንት ህዝባዊ ጥያቄ ሁለት ጥያቄ ነው ያነሳው። አንደኛው የማንነት ጥያቄ ነው፣ ሁለተኛው ራስን በራስ የማስተዳደር ጥያቄ ነው። ከሁለቱ ጥያቄዎች አንዱን 100% አስመልሰናል ማለት እንችላለን። የማንነት ጥያቄውን አስመልሰናል። ቅማንት የሚባል ነገር የለም የሚል አስተሳሰብ ነበረው የአማራ ክልል መንግስት። ይሄን አስጥለን ቅማንት የሚባል አለ ተብሎ በብሔር ብሔረሰቦች መዝገብ እንዲመዘገብ አድርገናል ማለት ነው። ስለዚህ የቅማንት ማንነት ተመልሷል ማለት ነው። ሁለተኛው የራስን በራስ የማስተዳደር መብት ነው። ራስን በራስ የማስተዳደር ህገ መንግስታዊ መብቱ እንዲፈቀድ አድርገናል፣ አስመልሰናል ማለት እንችላለን። ከወሰን ጋር ተያይዞ ራስ አስተዳደር ከማስተዳደር ከማቋቋም ጋር ተያይዞ የቀሩ ነገሮች አሉ። እነሱም በቀጣይ መስተካከል ባለባቸው ልክ እንዲስተካከሉ ይደረጋል ማለት ነው። ስለዚህ ከዚህ በፊት አማራና ቅማንት አንድ ነው በሚል የቅማንት ማንነት ራስ አስተዳደር አያስፈልግም የሚል ቅማንት በሆነ ደባል ማንነት ውስጥ እንዲኖር ሲሰራ የነበረ ሴራ ነው። እንደውም የቅማንትን ማንነት ለማስጣል ከፍተኛው ጫና የተፈጠረው ከክርስቲያናይዜሽን ጋር ተያይዞ ነው። ከዚህ ከማጥመቅ ጋር ተያይዞ ማለት ነው። እንደውም የቅማንትን የማንነትና የራስ አስተዳደር ጥያቄ ስናስተባብር አንዳንድ ቦታዎች ገጥመን የነበረው ፈተና ምን ነበር መሰለ? እንዴ ቅማንት የሚባል ነገር ቀድሞ የቀረውን ይላል። አንዳንዱ እንኳን አልፎ እንደነበረ ያቃል ግን ቀድሞ የቀረውን አይተጠምቀን እኮ አማራ ሆነናል ይላል። ስለዚህ በሆነ ከሃይማኖት ጋር አያይዘህ አስጠምቅ አንተ ተጠምቀሃል ቅማንት ነህ ብለህ ማንነቱ እንዲጥል ሲደረግ ነበር ማለት ነው ህዝብ። ስለዚህ ይሄ ነገር ሁሉ ተስተካክሎ አስተሳሰቡ ተመልሶ የአማራና የቅማንት ህዝብ አንድ አይደለም፣ አንድነት አለው። ያው ቅድም ስናነሳ እንደነበረው አንድነት አለው። ኢትዮጵያዊ ህዝቦች ናቸው፣ አንድነት አላቸው። አንድ ግን አይደሉም፣ በማንነት በቋንቋ በባህል ይለያያሉ በሚል ይሄ አስተሳሰብ እንዲስተካከል አድርገናል ማለት ነው። አሁን የሆነ አካባቢ አንዱን የቅማንት አርሶ አደር ወይም በቃ አንድን የቅማንት ግለሰብ አንተ እኮ ተጠምቀህ አማራ ሆነሃል ብትለው የሰው ልጅ ተጠምቆ ክርስቲያን ነው ሊሆን የሚችለው እንጂ ተጠምቆ እንዴት አማራ ሊሆን ይችላል ብሎ ነው መልስ የሚሰጠው። ስለዚህ ቅማንት ራሱን የቻለ ማንነት እንዳለው ህብረተሰቡ ግንዛቤ እንዲጨብጥ ተደርጓል ማለት ነው። በዚህ ልክ ነው ስንታገል የነበረው ማለት ነው። አሁን ደግሞ ቅማንትና አገው አንድ ነው ወይም ቅማንት አገው የሚለው አስተሳሰብ የተሻለ የተለየ አስተሳሰብ ነው። ይሄ ትክክል አይደለም፣ ሊስተካከል ይገባዋል የሚል አስተያየት መስጠት ፈልጋለሁ። ምክንያቱም ቅድም ያነሳው ልዩነቶች ስላሉ በዚህ ልክ የቅማንትና የአገው ህዝብ ስለሚለያይ ማለት ነው። በነገራችን ላይ የቅማንትና የአገው ህዝብ አንድ ከሆነ የአገው ህዝብ ራስን በራስ የማስተዳደር ጥያቄ ሲመለስ
በወቅቱ የቅማንት ህዝብ ጥያቄ አብሮ ይመለስ ነበር ማለት ነው። የአገው ህዝብ ቋንቋና ባህሉን ሲያሳድግ የቅማንት ህዝብ ቋንቋና ባህሉን አብሮ እንዲያሳድግ ያኔ መብቱ ይረጋገጥለት ነበር ማለት ነው፣ አንድ ቢሆን ኖሮ። ስለዚህ ይሄ የተሳሳተ አመለካከት ነውና መስተካከል መቻል አለበት ነው። የቅማንትና የአገው ህዝብ አንድነት አላቸው፣ ልዩነት አላቸው፣ አስቀምጠናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ቅማንት አገው የሚል አስተሳሰብ የሚያራምዱ ሰዎች ትክክል አይደሉም፣ መስተካከል ይገባቸዋል ነው። ምክንያቱም የአገው ህዝብ ለቅማንት ከኦሮሞ ህዝብ የተለየ፣ ከአፋሩ ህዝብ የተለየ፣ ከኮንሶ ህዝብ የተለየ፣ ከሲዳሙ ህዝብ የተለየ ዝምድናም ቀረቤታም ግንኙነትም የለውም ማለት ነው። ይሄም አሁን የጠቀስኩልህ ህዝቦች በኩሽ የቋንቋ ቤተሰብ አካሄድ ከሄድን ነው ግንኙነታቸውና ዝምድናቸው አንድ ሊሆን የሚችለው ማለት ነው። ስለዚህ በኩሽ ቋንቋ ቤተሰብ ከሄድን የአገው ህዝብ ለቅማንት የሚቀርበውን ያክል የኦሮሞ ህዝብ እኩል ለቅማንት ይቀርባል ማለት ነው። ምክንያቱም የቋንቋ ቤተሰባቸው ኩሽ ነው ብለን ስላሰብን ማለት ነው። ከዛ ውጭ ግን በኩሽ ቋንቋ ስር እንደውም የሆነ ጊዜ ጎግል ላይ ሰርች ሳረግ ምን የሚል አገኘሁ መሰለህ? ኩሽቲክ ላንጉዌጅ ፋሚሊስ ብሎ አገው ይልና በቅንፍ ውስጥ አድርጎ ቅማንትና ሌሎችን ይጥሳል። ስለዚህ የአገውን ቋንቋ እንደሌላ ልክ እንደ ቋንቋ ቤተሰብ አድርጎ በመውሰድ በስሩ ደግሞ የቅማንትን በማካተት ማለት ነው። ስለዚህ ይሄ ትክክል አይደለም ነው። የቅማንት ቋንቋ ኩሽቲክ ነው፣ ራሱን ችሎ ከኩሽ ቋንቋ የሚመደብ ነው። የአገውን በተመሳሳይ ነው ማለት ነው። ከዛ ውጭ ግን ቅድም እንዳነሳ ነው እንደ ኢትዮጵያዊነት ሄድን ደግሞ የአገው ህዝብ ለቅማንት ከትግራይ ህዝብ የተለየ፣ ከአማራው ህዝብ የተለየ፣ ከጉሙዝ ህዝብ የተለየ፣ ከወላይታው ህዝብ የተለየ ዝምድናን ቀረቤታም የለውም ማለት ነው። በዚህ ልክ ነው መታየት ያለበት። በአጠቃላይ ግን የአገውና የቅማንት ህዝብ ወይም የአገው ህዝብ ለቅማንት ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተለየ ግንኙነት አንድነትም ዝምድናም የለውም የሚል ሀሳብ ማንሳት ነው የምፈልገው በዚህ ነጥብ። ባስተፋፈር አብሮ በመኖር ከሄድን ግን ከሁሉም ህዝቦች ባስተፋፈር ለቅማንት ህዝብ የሚቀርበው ግን የአማራ ህዝብ ነው። ይሄ ሀቅ ነው፣ ምንም ጥርጥር የለም። ስለዚህ የአገውና የቅማንት ህዝብ ግንኙነታቸውና ልዩነታቸው ይሄን ነው የሚመስለው። የቅማንት ህዝብ ራሱን ችሎ የራሱ ማንነት፣ የራሱ ባህል፣ የራሱ ቋንቋ ያለው ህዝብ ነው። የአገው ህዝብም የራሱ ቋንቋ፣ የራሱ ባህል፣ የራሱ የአኗኗር ዘይቤ ያለው ህዝብ ነው የሚል እንትን ነው መስጠት እንፈልገው በዚህ ነጥብ ላይ። ጥሩ ነገሮችን ነው ያነሳው አሌክስ። እስኪ የተወሰኑ ነገሮችን እኔም ለመጨመር ያክል፣ በነገራችን ላይ የቅማንት ህዝብ የተከዳውና በቃ ሪጀክትድ የተደረገው እንደሌለ የተቆጠረው በ1984 የሽግግር መንግስት አስተዳደር ክልሎችን ማዋቀሪያ ይመስለኛል እንደዛ የማካለያ ይሁን እንደዛ አይነት አዋጅ ነበር። አዋጅ 07 1984 የሚባል በሽግግር መንግስት በወጣ አዋጅ ነው። ያኔ እንግዲህ ምንድነው የተደረገው? ያ አዋጅ 14 ክልሎችን አቋቁሞ ክልል 3 በሚለው ስር አማራ፣ አዊ፣ ህምራ፣ አዊ ከዛ ቃሉ ከባቢ ያሉ ኦሮሞዎች ይላል። ቃል በቃል እንደዛ ነው የሚለው። ከዛ በኋላ ሌላው ህዝብ የለም፣ ቅማንት የለም፣ ምን የለም። ያኔ ነው እንግዲህ የተካድነው እኛ። ከዛ በኋላ ቀጥሎ ነው እሱን ተከትለው ነው ያን ሁሉ ሲያደርጉ ነው አዋጅ አወጣው፣ አጸደቁት፣ እንደዛ ያደረጉት ማለት ነው። ነገር ግን የአገው ህዝብ የቅማንት ህዝብ የኔ ህዝብ ነው፣ የኔ አንዱ ወገኔ ነው ብሎ የሚያስብ ከነበረ እንግዲህ የኛ ትግል የጀመረው አብዛኛው 2001 ዓመተ ምህረት ነው በደንብ ተደራጅቶ የቀጠለው። ከዛ በፊት ደግሞ ከ1985 ዓመተ ምህረት ጀምሮ ነበረ በትንሽ ግለሰቦች የተንቀሳቀሰ። ግን 1999 ከህዝብና ቤቶች ቆጠራ ሙሉ በሙሉ ሲሰረዝ ህዝቡ ተደራጅቶ ኮሚቴ አዋቅሮ የምክር ቤት ሁሉ አደራጅቶ የ120 ምክር ቤት ትግሉን የጀመረበት ወሳኙ ጊዜ ያን ጊዜ ነበረ። 2000 ዓመተ ምህረት እንበለው ሚሊኒየሙ ድረስ እስከ ሚሊኒየሙ ከ1984 ዓመተ ምህረት ጀምሮ እስከ ሚሊኒየሙ ያገው ህምራ ያገዋዊ ህዝብም ነበረ፣ በዛው ነበር። ለምንድን ነው ቅማንት የሚባል ወገናችን እዛ ቀርቷል አስተዳደር ስጡት ብሎ ያልተነሳ? ያ ህዝብ በትክክል ቅማንት አገቡ ብለው ካሰቡት ከነበረ ያን ለምን አላነሱም የሚል ጥያቄ ብናነሳ መልስ የለም። በትክክል እንግዲህ አገው ቅማንት ነው የሚለው ነገር የጦዘው በቅርብ ጊዜ ባሉ ፖለቲከኞች። የአገው ህዝብም አገው ቅማንት ነው አይልም፣ ቅማንት ህዝብም ቅማንት አገው ነው አይልም። ማንሳት ትችላለህ። አንድ ገበሬ ሄደ አገው ነህ ብትለው አይቀበልም። ኖ ነው የሚለው። እኔ አገው አይደለሁም ነው የሚለው። አገው አይደለም። አገው
የሆነ ህዝብ እንዳለ ያውቃል፣ ያከብራል ያገውን ህዝብ። ነገር ግን እኔ አገው ነኝ የሚል ቅማንት አታገኝም ማለት ነው። ከቅርብ ጊዜ በኋላ አሁን ፖለቲካ ሁኔታው የፈጠራቸው የቅማንትን ሙቭመንት ተጠቅመው ሃይጃክ ለማድረግ የተነሱ ግለሰቦች የሚያመጡት ነው። አንድ ስህተት ነበር አስታውሳለሁ። በ2001 ዓመተ ምህረት የቅማንት ኮሚቴ ተዋቅሮ ተደራጅቶ በነበረበት ጊዜ በዛ ጊዜ ኮሚቴ ሲመሩ የነበሩ ትልልቅ ሰዎች የሚጻፈውን ነገር ብቻ በመመልከት የተጻፈውን ነገር መጽሐፍ ላይ የተጻፉትን የአገው ቋንቋ በሚል ሳብ ፋሚሊ ውስጥ የአገው ሳብ ፋሚሊ ውስጥ የቅማንት ቋንቋም የቋራ የፈላሻ ደንቢያ አዊኛ ማለት የፈላሽኛ ካይለኛ የሚባሉ ቋንቋዎች የቅማንት ዘዬ የሆኑ ቋንቋዎች በሙሉ እዛ ስለተመደቡ አገው ቅማንት ነው የሚል ድምዳሜ ላይ ደርሰው የተወሰኑ ግለሰቦች ባነሳሱት ከኮሚቴ ውስጥ የባህል ግንኙነት እናድርግ ወንድም ህዝቦች አሉን በሚል እስከ ሰቆጣ እስከ እንጅባራ እየተሄደ እንደነበር አውቃለሁ። እኔ ያልነበርኩበትም በዛ ጊዜ እኔ ተራኦን ነው ይሄን ነገር የተገነዘብኩት። ይሄን አይቶ ነው የአማራ ክልል መንግስት ይሄማ በዛ ጊዜ እንግዲህ ክልል የመሆን እድል አንድ ብሔር ክልል የሚሆነው ወይም አንድ ዞኖች ሁለት ዞኖች ባንድ ሲሆኑ ነው አንድ ዞን ራሱን ችሎ ጥያቄውን አንተን አጠናክሮ ክልል መሆን እንደሚችል ሚል ነገር ግንዛቤ ስላልነበረ እንዲህ ከሆነማ ቅማንት በዚህ በቋራ በኩል እስከ ቋራ አለ ቅማንት በቋራ በኩል ያሉትን የተወሰነ የአማራ እንትኖችን ጫምቆ በዛ ይዞ ወደ ጎጃም ተሻግሮ በዳንግላ በኩል አድርጎ ካዊ ጋር ተያይዞ አንድ ክልል ሊሆንብን ነው የሚል እንትና አመጡና ከነጋዴ ባህር በታች አናወርዳትም ቅማንት የምትባል በሚል እንትን ተደረገ ማለት ነው። በዚህ በተሳሳተ እንትን ማለት ነው። ሰዎቹ ያደረጉት የባህል ግንኙነት እናድርግ ምናምን አንድ ህዝቦች ነው በሚል ነው እንደዛ ያደረገው። መነሻው ስህተት ነው፣ ትክክል አልነበረም። እንደዛ አይነት ነገር ያ መደረግ አልነበረበትም። ለፖለቲካውም ጥሩ አልነበረም። በዚህ ምክንያት ይኸው ዛሬ ከነጋዴ ባህር አትወርዱም እያሉ የሚጨፈጭፉን እስከዛሬ የምንገደለው አስተዳደሩ ተፈቅዶ እንዳይመለስ የተደረገው እስከዛሬ ሁሉ መስዋዕትነት የከፈልበት በዛ ምክንያት ነው፣ በነበረ ስህተት በአረዳድ ማለት ነው። እና ያን ጊዜ ሰዎቹ እኔ የራሴ ቅማንት አስተዳደር ካለኝ ሌላ ህዝብ ቅማንት ሌላ ቦታ ያለ ካለ ያ ቅማንት ነዛ እንዲወጣ መታገል አለብኝ እንጂ ዝም ብዬ ትቼው ያ ህዝብ ሲነሳ ትግል ሲነሳ የተወሰኑ የፖለቲካ አክቲቪስቶች ተነስተው ቅማንት አገው ነው ወደሚል መምጣት ትክክል አይደለም። ለምንድን ነው ይሄን እያልኩ ያለሁት? ኦኬ የቅማንት አገው ነው ብለን ለመደምደም ምንድን ነው ያስደፈራቸው? ያ የቋንቋ ክላሲፊኬሽን የቅማንት ቋንቋ በቋንቋ ሳብ ፋሚሊ ውስጥ የተመደበ ነው መባሉ ቅማንትን አገው ያስብለዋል ወይ የሚል ጥያቄ ነው። የቅማንተኛ ቋንቋ በአገው ውስጥ በአገውኛ ቋንቋ ውስጥ መመደቡ በኋላ የመጣ ቋንቋ ነው ያስብለዋል ወይ? ቋንቋውን በራሱ ያስብለዋል ወይ? ምን ምክንያት አለው? ምን መሰረት አለው? ይሄንን ለማድረግ ሎጂኩ ትክክል አይደለም። እንዴት ነው የቋንቋ ፋሚሊ የተመደበው የሚለውን ነገር ነው ኢትዮጵያ ውስጥ ሞር የቅማንተኛ ቋንቋ ላይ ጥናትም ስላደረግኩኝ መጽሐፍቶችም ስላጻፍ እሱ ጋር ባለው ነገር ባለኝ ጥናት ላቀርበው እዚህ ጋር እንግዲህ የአገው ቋንቋ ፋሚሊ ተብለው የተመደቡት በአገው ቋንቋ ፋሚሊ ውስጥ የተቀመጡት ቋንቋዎች ብሌን፣ ኸምርኛ፣ ኸንጥኛ እነዚህ ብሌን፣ ኸምርኛ፣ ኸንጥኛ የሚባሉት ኸንጥኛ ኸምርኛ የሚባለው ሰቆጣ አካባቢ በዛ በርገሌ አካባቢ ያሉ ናቸው። የብሌን አሁን ኤርትራ ውስጥ ያሉ ናቸው። ከዛ ይሄ ደቡብ የሚባሉት የአዊኛ እና ዳሞት የሚባል ነው። ከዛ ቀጥለ ከዚህ ጋር የተያያዘ አሁን ይሄ ቋራ ያለው የቋራ አገው የቆለኛ አገው ይሏቸዋል፣ ኩንፈልም ይሏቸዋል። ኩንፈል የሚለውን ነገር አይፈልጉትም እነሱ። ኤኒዌይስ እነሱ በፈለጉት መጥራት ነው። ኤኒዌይስ እነዛ ቋንቋዎች አሉ። ከዚህ በተጨማሪ ደግሞ የቅማንተኛ ፈላሽኛ ወይም ደንቤኛ ይባላል። የደንቢያ ቋንቋ ይባላል። የፈላሸኛ ደሴም ነው። የካይለኛ ቅማንተኛ ደግሞ የተለያዩ በዛው ቅማንተኛ የምንላቸው ራሱ የመረባና የጭልጋ ተብሎ ይመደባል። ቋረኛ አሉ። እነዚህ በሙሉ በክላሲፋይ የምዕራብ ተብለው እና አሁን ከቅማንት ጋር ያነሳኋቸው የምዕራብ ተብለው ከደንቢያ ምን ያሉ የምዕራብ ተብለው የተቀመጡ ናቸው። ለምንድን ነው እንደዛ የሆኑት? በቋንቋ ስትራክቸራቸው መዋቅራቸው፣ በግራመራዊ አሰራራቸው መዋቅራቸው ይመሳሰላሉ። ተመሳስሎታለሁ በድምጽ በሆኑ ነገሮች ይመሳሰላሉ በሚል በአንድ ክላሲፋይ ተደርገዋል። አገው በሚል አመጡት። ከዛ ደግሞ አገውን ክላሲፋይ አድርጎት በሶስት ወይ እንደዛ አይነት ነገር ቡድን መደቡት ማለት ነው። አሁን የአገውኛ ቋንቋ ሲጠና መጀመሪያ ወደ ኢትዮጵያ መጥቶ ጥናት ያደረገው አዊ ላይ ነው። አንድ ግለሰብ መጥቶ በ1622 ነው። በ1622 እንደ ፈረንጆች አቆጣጠር በዚህ ጊዜ ጀምሮ እስከ 1912
ዓመተ ምህረት እንደ ፈረንጆች አቆጣጠር ያለውን እንመልከት። 23 ጥናቶች ተካሂደዋል በዚህ ዙሪያ። አብዛኛው ጥናቶች የተካሄዱት በአዊና በህምርና በህንጥኛ ነው። ከዛ በተወሰነ መንገድ ደግሞ ብሌን ላይ ነው። ከዛ አልፎ አንድ ጊዜ የደንቢያ ጥናት ተደርጓል። በኋላ ደግሞ በ1887 ገደማ እንደ አውሮፓውያን አቆጣጠር የቋራ ቋንቋ በሚል ተጠንቷል። ነገር ግን መጨረሻ ላይ የተጠናው የቅማንተኛ ቋንቋ ነው። እሱም በ1912 ነው ሮዚኒ ያጠናው ማለት ነው። ሮዚኒ በ1912 እንደ አውሮፓውያን አቆጣጠር በእኛ 8 ዓመት ቀንሰው በ1904 ማለት ነው። በዛ ጊዜ የተጠና ጥናት አለ። የቅማንት ቋንቋ የተጠናው መጨረሻ ላይ ነው። ስለዚህ ሰዎቹ መጀመሪያ መተው ያጠኑት መጀመሪያ ሄዱት ወደ እነዛ ነው የሚታወቁ ስለነበሩ በዛ ጊዜ ሲመጡም ቀረቤታው በመሐከል ሲመጡ በመሐል ሀገር ሲመጡ እሱን በቀላሉ አግኝተውታል። አብዛኛው ደግሞ በተለይ ሰቆጣ አካባቢ ያለው ላይ ትኩረት ያደረጉት ላሊበላ የሚባል ንጉስ የዛግዌ ስርወ መንግስት የሚባል የነገሰ ሰፊ ንጉስ ነበረ፣ ታዋቂ ንጉስ ነበረ፣ ገናና ነው በዛ ጊዜ። ቅማንትን በዛ ጊዜ የሚያውቀው የለም ያኔ ማለት ነው። ብዙም ትኩረት የሚሰጥበትም አልነበረም። ሌላው ቅማንትን ታፍኖ እንዲቀር የሚፈልጉ የቅማንትን ጥንታዊነት፣ የቅማንትን መሰረትነት፣ የብዙ ህዝቦች መነሻነት መገኛ መሆኑን የሚደብቅ ቡድን ነበረ እያፈረሰ ሲሰራ ነበር። ያ ቡድን ያ የገዥ መደብ ያን ቅማንት እንዲጠና አይፈልጉም ነበር። በአፍነው እሱን አያጠኑም። ቢነግሯቸው ሲመጡም የሚነግሯቸው ሌላ ነው። በጣም ብዙ ጥናቶችን አይቻለሁ። ስለ ቅማንት የሚነገረው የተዛባ ክፉ ነገር፣ መጥፎ ነገር፣ ባዕድ አምልኮት እንደሚከተሉ፣ ሰይጣን እንደሚያመልኩ፣ ጅራት እንዳላቸው የተደረገ ስለነበረ ወደዛ ህዝብ አይመጣም። የቀደም ብለው እነሱ የተቀበሉትን በላሊበላ በኩል ያለው እሱ እንዲጠና እያደረጉ ስለሄዱ ጥናቱ እዛ ጋር ነው ፎከስ ያደረገው። መጀመሪያ የመጣው ሰውዬ የቅማንትን ቋንቋ አጥንቶ ቢሆን ቀጥሎ እዛ አካባቢ ያሉትን አጥንቶ ቢሆን የመጀመሪያው ስያሜ በነገራችን ላይ ስያሜ የተሰጠው በ1887 ዲ አባዲ የሚባል ጣናናዊ ነው። የቋንቋ ክላሲፊኬሽኖች እነዚህን ያገው ቋንቋ ምን የኩሸቲክ የሚለውን ክላሲፋይ ያደረገው ማለት የመደበው በዛ ጊዜ ነው። በዛ ጊዜ ቅማንተኛ አልተጠናም። ቅማንተኛ ወዝ ኖ ዌር የትም ቦታ አልነበረም። የቅማንተኛ ቋንቋ ጥንታዊም ቢሆን የመጠሪያ ስምን ቢሆን አልተደረገም። ለምን? ያገኙት እነሱ እነዛን ነው። ህምራንና ህምጥናን አዊን ካጠኑ በኋላ ያገው ብለው መደቡት። ከብሌንን በኋላ መጥቶ ጨመሩት። ዜን በኋላ በ1912 ቅማንተኛን ሲያጠኑ ወስደው ክላሲፋይ አደረጉት ማለት ነው። በዚህ መንገድ ነው ቋንቋው የተመደበው። ይሄን መገንዘብ ይኖርብናል። ይሄ ማለት ግን መጨረሻ ላይ ለምንድን ነው በቅማንተኛ ያልተጠራው? ቅማንተኛ ቅድም እንዳነሳሁት ጥንታዊ ቋንቋ የብዙ ቋንቋዎች መገኛ እንደሆነ የሚያሳዩ ብዙ ማስረጃዎች አሉ። ሌላ ጊዜ እነዚህን አንስተን እንወያይባቸው እንችላለን። ለምንድን ነው ታዲያ ይህ አባት የሆነ ቋንቋ ያልተጠራ መጠሪያ ያልሆነው ሲባል ቅድም ባቀረብኩት አግባብ ነው። ነገሮቹ ጥናቶቹ ካለቁ በኋላ ያ ቅማንተኛ ሲገኝ ወደሚመሳሰለው ጠጋ አድርገው አቀረቡት ማለት ነው። ስለዚህ የቅማንት ህዝብ በዚህ በቋንቋ ረገድ አንድ ነው የሚለው ነገር ሁሉንም የኩሸቲክ ቋንቋ የሚናገሩ ህዝቦች አንድ አይነት ዝርያ አንድ አይነት የደም ሐረግ አላቸው ብሎ ማንሳት ትክክል አይደለም። የሴሜቲክ ቋንቋ ስለተናገረ ሴም ነው ማለት አይደለም። ለምሳሌ የአማራን ህዝብ ወሰደው። የአማራ ህዝብ በአብዛኛው ከቅማንት ከሌላውም ኢትዮጵያ ነበር ከነበሩ ህዝቦች የተገኘ ህዝብ ነው። ምንም ይሄ ግልጽ ነው። በታሪክም በምንም ምሁራን የሚያረጋግጡት ነው። መሬት ላይ ያለው ፋክትም የሚያሳይ ነው። ይህ ህዝብ የሚናገረው ቋንቋ ሴሜቲክ ተብሏል። ሴሜቲክ ተብሎ ስለተመደበ የአማራ ህዝብ ሴም ነው ማለት አይደለም። ግን ገዢ መደቦች ከሰለሞናዊ ስርወ መንግስት ከመካከለኛው ምስራቅ ጋር እያገናኙ የሆነ ነገር እያደረጉ ብዙ ችግር ሲፈጥሩ እንደነበረ ይታወቃል። ሪያሊቲው ግን ይሄ ነው። አንድ ቋንቋ ተናጋሪ በሚናገረው ቋንቋ ማንነቱ ሊወሰን አይችልም ማለት ነው። እንግሊዝኛ የሚናገረው ሁሉ ሌላውን ትቶ ዛሬ አፍሪካዊ እንግሊዛዊ ነው ልትለው አትችልም። ጥቁር አፍሪካዊ ነው። ስለዚህ ያንን ልንረዳ ይገባልና በዛ መንገድ ነው። ስለዚህ በቋንቋ ተመሳሰለ ተቀራረበ ማለት አንድ ህዝብ ነው ማለት አይደለም። በቋንቋ አማርኛ ቅማንተኛ አማርኛ ስለሚናገር አማራ ነው ልትለው አትችልም። ልክ በሃይማኖት የኦርቶዶክስ ክርስቲያን ተከታይ ስለሆነ አማራ ሆኗል ብለህ እንደሄድከው ነው። አሁን በቋንቋም እንደዛ ብለህ ከወሰድከው ማለት ነው። ዋናው መሰረታዊ ነገሩ የህዝቡ ስነ ልቦናው ምንድን ነው የሚለው ነገር ነው። እና ስነ ልቦናው ላይ ያለው ነገር እንደዛ አይደለም። እኔ ቅማንት ጥንታዊ ነው። ከመጀመሪያው ጥንታዊ የሆነ ህገ ልቦና አለው። የህገ ልቦና አምልኮት ስርዓት አለው። ጥንታዊ የሆነ የድግና ናቹራል በሆነው ነገር ያን ኦልማይቲ የሆነውን እግዚአብሔርን ማምለክ ይደራን እዛ ሆኖ ማምለክ የወንበር አስተዳደሩ በራሱ የቋንቋ ቀደምትነቱ ራሱ ሃይማኖቱ ቀደምት ነው። ያን ሃይማኖት ፕራክቲስ የሚደረገው በራሱ በቅማንተኛ ቋንቋ ነው፣ በሌላ ቋንቋ አይደለም። ለምሳሌ የኦሪት ሃይማኖት ኢትዮጵያ ውስጥ ነበረ ኦሪጂናሊ፣ ፕራክቲስ የሚደረገው ግን በግዕዝ ነው የነበረው። እስራኤል የሄዱትን እነዛ ቤተ እስራኤል የሚባሉ ከቅማንት ጋር በደንብ ትስስር ያላቸው ጄኔቲክ ፓተርኑ አንድ የሆነ ህዝብ ነው። ያ ህዝብ
ያ ህዝብ ያንን የኦሪትን እምነት ተቀተለ፣ ከቅማንተኛው ወጥቶ ያን ተከተለ፣ ያን ተቀብሎ የተጠቀመው ግን ግዕዝ ቋንቋን ነበረ ለሃይማኖት ፕራክቲስ የሚያደርገው። ዛሬ የሚጸልዩት በግዕዝ ቋንቋ ነው። ያ ህዝብ ተስፋ ኢትዮጵያ ውስጥ በሰፊው የነበረ በተለይም ሰሜን ኢትዮጵያ እና የብዙ ቦታዎች የነበረ ህዝብ ነው። የቅማንት ህዝብ በቋንቋው በዚህ በክመንታ ሃይማኖቱን ማስኬዱ በራሱ ከሌላው ዩኒክ የሚያደርገው ነው። አሁን ህገ ልቦናው አገው ውስጥ አለ፣ ድግናው አገው ውስጥ እናገኘዋለን፣ የወንበር ስርዓቱ አገው ውስጥ እናገኘዋለን፣ ይሄ የቋንቋው ጥንታዊነቱ አገው ውስጥ እናገኘዋለን። ስለዚህ አገው ቅማንት ነው የሚለው ነገር ለፖለቲካ ነው እንጂ አገዎች ራሱ ቅማንት አገው ነው ብለው ደምድመው ተናግረው አያውቁም። እንደ ህዝብ እንደዛ የሚልም ህዝብ የለም። የተወሰኑ ሰዎች እንደዛ አይነት ነገር ሜቢ ዝም ብለህ የራስን ቁጥር ለማብዛት ወይ ነገር ለማድረግ የፖለቲካ አድቫንቴጅ ለመውሰድ እንደዛ አይነት ነገር ሊመጣ ይችላል። ግን እውነቱን መሰረት አድርገን እስካልሄድን ድረስ ነገ እንፈርስና የበለጠ ችግር ውስጥ እንገባለን ማለት ነው። በዚህ አንጻር ቅማንት እና አገው አንድ ነው ብሎ የሚሄድ ትክክል አይደለም። በቃ ቅማንት ነው፣ አገው ነው፣ አማራም አማራ ነው። ቅማንትን አገው ለማድረግ ከጣርክ ትጨፈጭፈናለህ። ነገ ሌላ ነገር የለም። እኛ ጥያቄ ጠየቅነው የቅማንት ማንነት ይመለስልን ነው። የፌዴሬሽን ምክር ቤት የመለሰውም የቅማንት ማንነት ተመልሶልሃል፣ ዩ አር ቅማንት ኦልሬዲ ኢንጆይ ዊዝ ዮር አይዴንቲቲ ነው ያሉን። ሌላ ነገር የለውም። ስለዚህ ይሄን ሪስፔክት ነው ማድረግ ያለብህ። አብረን ባህላችን፣ ቋንቋችን፣ ወጋችን የሆነ አብረን እናሳድግ ከተባለ እሱ ሌላ ጉዳይ ነው። መርህ አስቀምጠንለት ቁጭ ብለን ተነጋግረን ይሄን ነገር ማድረግ ይቻላል። ህዝብ ለህዝብ ተወያይቶ ማድረግ ይቻላል። ከዛ ውጭ ግን ዝም ብለህ ብድግ ብለህ ቅማንት አገው ነው አይዴንቲቲ ማጥፋት እኮ ነው። እኛ ቅማንት ነን ብለን ታግለን ይሄው ሁሉ መስዋዕትነት ከፍለን ቅማንት አገው ነው ብለህ መምጣት አይዴንቲቲን ማጥፋት ነው፣ ማንነትን አሳልፈ መሸጥ ነው። ከዛ ውጭ ግን ዝም ብለህ መታ ከኔ ጋር ካልገባህ የሚለው ይሄ ጨፍላቂነት ነው። አስተሳሰቡ በራሱ አጥፊነት ነው። ቅማንት የራሱ የሆነ ዩኒክ አይዴንቲቲ ነው ያለው። የራሱ የሆነ ዩኒክ ስነ ልቦና ነው ያለው። አማራ ነህ ብትለው የማይቀበልም፣ ትግራይ ነህ ብትለው የማይቀበልም፣ ሌላም ማንነት ብትሰዋጠው የማይቀበልም፣ አማራ ነህ ብትለውም እንደማይቀበለው ሁሉ ያልሆነ እንትኑን አይቀበልም። ስለዚህ ይህንን ሪስፔክት መደረግ አለበት ብዬ አስባለሁ። በነገራችን ላይ የአገው ህዝብ እንደ ህዝብ የቅማንትን ህዝብ አገው ነህ አላለም። የሆኑ የፖለቲካ ሰዎች ግን በጣት የሚቆጠሩ ሰዎች ግን ቅማንት አገው ሲሉ እንሰማለን። ከነዚህ ውስጥም የቅማንት ወላጆችም አሉበት። እኔ አንድ ማንሳት የምፈልገው ምሳሌ ምን መሰለ፣ በ2007 ዓመተ ምህረት አይ ቲንክ አምስተኛው ምርጫ መሰለኝ የተካሄደዋል። ያኔ የአገው ዲሞክራሲያዊ ፓርቲ የሚባል ነበር። እኔ አሁን አለ የለም ያ ፓርቲ ብዙ እውቅና የለኝም። አገዴፓ እና ያኔ አገዴፓ የሚባል ፓርቲ ማለት ነው። ያኔ ለአርማጮ አካባቢ አንድ የኛ አካባቢ ተወላጅ አስማረ ገስ የሚባል እጩ ተወዳዳሪ ነበረ። ጭልጋ አካባቢ ደግሞ እነ የሮም ማለደ ምናምን ሲሳተፉበት የነበረው ፓርቲ ማለት ነው። ያኔ ምን የሚል በራሪ ወረቀት አይቼ ነበር መሰለ፣ የጎንደር አገው ይልና ቅማንት አገው፣ የጎጃሙ አገው አዊ አገው መሰለኝ ይሄን ባለሳሳት፣ የላስታው አገው ደግሞ የዋጋ አገው ምናምን ነገር ከበራሪ ወረቀቱ ላይ ሁሉ ሆኖ የምጣ መቀስቀሻ ነበር። የሚገርም እንግዲህ ያኔ በወቅቱ በነገራችን ላይ በአገው ዲሞክራሲያዊ ፓርቲን በለው በአገው ብሔራዊ ሸንጎ ውስጥ ገብቶ ቅማንት ሆኖ ማንም ሆኖ መመረጥ የቅማንት ህዝብ የአገው ብሔራዊ ሸንጎ የመምረጥ መብት ምናምን አለ። ግን ያኔ ለቅማንት እንታገላለን የሚሉ ሰዎች ነው እዛ ውስጥ የነበሩት። እነዛ ሰዎች ግን ይሄን በራሪ ወረቀቱ ሊበትኑ ነበር። ግን የሚለው አንዱ ምንድነው የጎንደር አገው ብሎ ቅማንት አገው ነው የሚል ነበር። ስለዚህ ይሄንን የተሳሳተ አስተሳሰብ እነዛ የፖለቲካ ሰዎችም ተቀብለውት ነበር ማለት ነው። ምን ልፈልጌ ነው፣ የሆነ ነገር ሲመጣ ማጥናት ያስፈልጋል፣ መወያየት ያስፈልጋል። አንድ ነገር እንደወረደልህ ወደ ህዝብ ይዘው የምትወርድ ከሆነ ማህበረሰብ ታደናግራለህ ማለት ነው። ተደናግረህ ማህበረሰብንም ታደናግራለህ። አንተ ተምታተህ ማህበረሰብንም ታምታታለህ ማለት ነው። ስለዚህ በዛ ውስጥ ይሳተፉ የነበሩ ቀደም የባህል ተወውቅ ወይም የባህል አንድነት ተብሎ እስከ ሰቆጣ ምናምን ሲኬድ ነበር እንዳልከው ማለት ነው። በፖለቲካ ውስጥ ሁሉ በፖለቲካ ፓርቲን ተንተርሰው ሁሉ ይመጣ ነበርና ግን ያስተሳሰብ ያገው ህዝብ ቅማንትን አገው አርጉልኝ ብሎ ወይም ደግሞ ያገው ህዝብ ቅማንት አገው ነው ብሎ ሳይሆን የተወሰኑ የፖለቲካ እንትኖች ወይ ግዛታቸውን ለማሳፋት ይሆናል፣ አለያ ደግሞ ቅማንት በወቅቱ በቢአደን ተበድያለሁ ሲል ስለነበረ ማለት ቅማንት አገው ብለን ብንመጣ ልንመርጥ እንችላለን ተው ታስቦ ሊሆን ይችላልና እንደዚህ አይነት ታዝለው የሚመጡ ነገሮች ሁሉ ነበሩ። ይሄም አንዱ ለአሁኑ ቅማንት አገው ወይ ማማ አገውና ቅማንት አንድ ነው ለሚለው ለተዛባ እንትን
መቀስቀሻ ሁሉ ነበር ለማለት ፈልጌ ነው። ልክ ነው። እሱ ጋር እንዳነሳው አንዱ ትልቁ ችግር የነበረው ቅድም እንዳነሳሁት መጀመሪያ አካባቢ እንትኑን የትግሉን ሲያንቀሳቅሱ የነበሩ የኮሚቴ ይሄንን ነገር እንትን ያመጣ በወቅቱ ችግር አልመሰላቸው ነገሮቹ ዝም ብለው ቀላል እንደሆኑ ምንም ችግር እንደማያመጣ ኢዚሊ ጎይንግ ነው ምንም ችግር የለውም ብለው ነው አስበውት የነበሩት። ነገር ግን መታሰብ ነበረበት በዛ ጊዜ የአገሬፓ የሚባለው actually እኔ እሱን አላስታውሰውም I was not active that much during that time later on ነገሮችን በደንብ አድርገን ማሰብ ስንጀምር ነው እንደዚህ አይነት ችግሮች እንደሚመጡ የማንነት ቀውስ ይዘው እንደሚመጡ ልጆቻችን ከተወሰነ ጊዜ በኋላ ደግሞ በሌላ ጊዜ ካገው ነፃ ለማውጣት ብለው ብዙ መስዋዕትነት ሊከፍሉና ሊሞቱ እንደዚሁ ይሄ ሁሉ ደም ሊያፈሱ የሚያስከዳ አይነት ነገር ነበርና እንዳልከው የአገዴፓ መጥቶ ተወዳድሮ እንዲያውም በብዙ ምርጫዎች አሸንፏል በብዙ ምርጫ ጣቢያዎች። ነገር ግን በወቅቱ የነበረ የኮሚቴም አመራርም በወቅቱ የነበረ ምንድነው ኖ ጥያቄውን የጠየቅነው ያቀረብነው ለባዕዴን ነው ባዕዴንን ከተሸነፈ ባዕዴን ጥያቄውን አይመልስልም ችግር ይፈጥርብናል ስለዚህ ተብሎ የአገዴፓ ምርጫ ካርድ ያሸነፈው በሙሉ እየወጣ ተቀዶ 100% ባዕዴን እንዳሸነፈ ተደርጎ ሪፖርት ተደርጓል። አይ ነው ዳት አላግባብ የሆኑ ነገሮች ዝም ብሎ በደመነፍስ በጭፍን የመጡ ናቸው። ይሄን ካወቁ ለምን መጀመሪያ መጡት ወደዛ? that's the question። ብዙ ጊዜ ባለማወቅ የመጡ ነገሮች ናቸውና አንደኛው ጊዜያዊ ጥቅም ታስቦ ነው ቁጥራችን ይበዛል አይነት ነገር ስለነበረ በወቅቱ የሚያስቡት የቁጥር ጨዋታ ስለነበረ የቁጥር ፖለቲካ ስለነበረ ልክ ሌሎች ዛሬ የቁጥር ጨዋታ እንደሚጫወቱት ኦሮማራ ምን እያሉ ልክ እንደዛ አይነት ነገር ስለነበረ ተሳሳተ ትክክል አልነበረም። በሱ ምክንያት ብዙ እንትኖችን ከፍለናል። ከዛ ጊዜ ጀምሮ የገቡ እዛ አገዴፓ የነበሩ አብዛኛው ወደ ሸንጎ ሄደው ገብተዋል። አሁን ቅማንቶች ሸንጎ ገቡ ሌላ ገባ ምናምን እሱ it's not a problem። በሚቀጥለው ነጥቦች ስናነሳ በምን ሁኔታ ነው የቅማንትን ትግል እየበደሉት ያሉትን ሚል በዝርዝር ስለምናነሳ እናየዋለን። ነገር ግን እነሱ የነበረው አንደኛ ተጨማሪ ቁጥር ለመፈለግ ፓወር እናገኛለን በሚል ነው ጊዜያዊ ጥቅም ለማግኘት ተብሎ ነው እሱን የተደረገው። ሌላው ደግሞ በትክክልም አገውነን ብሎ የሚያስብ ግለሰቦች ነበሩ በዛው እኛ አገውነን ብሎ ህዝቡን ሳያማክሩ እንግዲህ የቅማንት ኮሚቴ እንደማቀው እየወረደ በአብዛኛው ጊዜ ህዝቡን እያወያየ ከህዝብ ጋር ተነጋግሮ ነው ውሳኔዎችን የሚወስነው በአብዛኛው ያየሁት በምክር ቤት እያስወሰነ ነው። ነገር ግን እነዚህ ዝም ብለው ሄደው ገቡ። አሁንም ምንም ህዝብ ሳይወያይበት ህዝብ ይሄ ነው ሳይል እኛ አገውነን ሳይል አገው ለማስባል እነዛ ጥቂት ግለሰቦች ያን ሁሉ ሄደዋል። በ2010 ዓመተ ምህረት ይመስለኛል ቅዴፓን ስንመሰርት አይከል ላይ ሰፊ ውይይት አድርገናል። 3 ቀን ነው ምናምን የወሰደ እዛ ጋር ነው ጉዳዩን አንስቸው ነበር። ያጋው ጉዳይ ልባት ካልሰጠ ነው ነገም ከነገ በኋላም ችግር እየፈጠረ ይላል። ትግላችን ስፖይል ያደርጋል። መስመሩ ግልጽ መሆን አለበት። በመርህ የተመሰረተ ግንኙነት ሊኖረን ይገባል ብዬ አነሳሁት። እዛ የነበረ ሁሉም ተንጫጫ። ምንድነው ያሉት? ኖ ይሄ እኮ ችግር አይደለም ምን ችግር አለው ሌላ ጊዜ ከተፈጠረም ሌላ ጊዜ ነው ምናምን የሚል ነገር እንትን ብሎ ተነግሮ ዝም ብሎ እንደቀላል ታለፈ። በኋላ አሁን የመጣው ውዝግብ እየመጣ ብዙ ታጋይነን የሚሉ ቅማንት ውስጥ ነበርን የሚሉ ሁሉ የዛ ያገውንትን ሆኖ ሲያጨበጭው የነበረው በኋላ አነሳቸዋለሁ። ስልክ እየደወሉ ሁሉ እኔን ሲለምኑኝ ብዙ ነገር ሲያደርጉ አትጻፍ እንዲህ አይነት ነገር ይሄን እውነት አታውጣው የሚሉ ብዙ ሰዎች ነበሩና ብዙ ችግር የተፈጠረው በዚህ መንገድ ነው። በደመነፍስ ስለተሄደ ሳይታሰብበት ሳይመከርበት እንዲህ አይነት ነገር ውስጥ ስለተገባ ነው ይሄ ሁሉ ችግር የተፈጠረው ብዬ አስባለሁ። ወደ ቅማንት ህዝብ ጋርና ካገው ህዝብ ጋር የተያዙ ፓርቲዎች አሉ። እንግዲህ የአገዴፓ በለው አሁን ያነሳናቸው የቅዴፓ አለ አሁን ያገው ሸንጎ ተብሎ የተመሰረታለና እነዚህ እንግዲህ ከቅማንት ጋር ጉዳይ ቅማንትን ይመለከተናል የሚሉ ናቸው። አሁን ይሄ ምንድነው ግንኙነታቸው? ምንድነው ምን መምሰል አለበት? ራሱ በምን መንገድ ነው መሆን ያለበት? አሁን ያለው ሁኔታስ ምን ይመስላል? ምንድነው አሁን ያላቸው ግንኙነት? በምን መንገድ ነው እየሄዱ ያሉት የሚለውን እንወያይበት። ኦኬ በጣም ጥሩ ነጥብ ነው። ወሳኝ ነጥብ ነው በነገራችን ላይ ይሄ ነጥብ እንግዲህ አሁን በአገው ህዝብ የተመሰረቱ የፖለቲካ ድርጅቶችን ማየት እንችላለን። በቅማንት ህዝብ የተመሰረቱ የፖለቲካ ድርጅቶችን ማየት እንችላለን። በነገራችን ላይ ከዚህ ላይ ለአድማጭ ተመልካቾቻችን ግልጽ እንዲሆን የምፈልገው ነገር አሁን ባለውበት እንትን እኔ የፖለቲካ ፓርቲ አባል አይደለሁም። በነገራችን ላይ የቅዴፓም ብለው ያሁን ገዢ ፓርቲ የሚባለውም ብለው የአገው ብሔራዊ ሸንጎ የፖለቲካ ፓርቲ አባል አይደለሁም። የቅማንት አስተባባሪ ኮሚቴ ነኝ አባል ነኝ። ነገር ግን አሁን ባለው በተለይ አሁን ሰሞኑ እያወዛገበ ባለው ከዚህ ከድርጅቶች ከእንትን ጋር ተያይዞ ያለውን እንትን ለመስጠት እንደ ቅማንት ዲሞክራሲያዊ ፓርቲ ያነጋገርኩት ሰው አለ ትናንት። ምንድነው
በቅማንት ዲሞክራሲያዊ ፓርቲና በአገው ብሔራዊ ሸንጎ መካከል አብሮ ለመስራት የታሰበ ነገር አለ? የተጀመረ ነገር አለ ወይስ የለም? በመርህ ደረጃ ኢቭን በግለሰብ ደረጃ እንኳን አለ ወይ ብዬ ጠይቄ ነበርና በዚህም ያገኘሁት ምላሽ አለ ማለት ነው። ስለዚህ እንግዲህ መቼም የሆነ ፓርቲ ሲመሰረት አሁን ኢትዮጵያ ውስጥ የሚመሰረቱ ፓርቲዎች በኢትዮጵያ ምርጫ ቦርድ ባወጣው ሕግ መሰረት ነው የሚመሰረቱት ማለት ነው። ለመመስረት ደግሞ የሆነ ፊርማ ያሰባስባሉ። ለምሳሌ የቅማንት ዲሞክራሲያዊ ፓርቲ መሰረት ቁጥሩ ላይ ባለሳሳት ወደ 20 ሺህ ምናምን የሚያቀርብ የመስራች አባላት ፊርማ ተሰባስቦ ነው የቅማንት ዲሞክራሲያዊ ፓርቲ የተመሰረተው ማለት ነው። ስለዚህ የቅማንት ህዝብ የመሰረተው ፓርቲ ነው ማለት ነው። የአገው ብሔራዊ ሸንጎም ሲመሰረት በተመሳሳይ ነው ሊሆን የሚችለው የህዝብ ፊርማ ተሰባስቦ ነው ማለት ነው። ስለዚህ የአገው ብሔራዊ ሸንጎ የአገው ህዝብ የመሰረተው ለአገው ህዝብ የሚታገል የፖለቲካ ድርጅት ነው። የቅማንት ዲሞክራሲያዊ ፓርቲም በቅማንት ህዝብ የተመሰረተ ለቅማንት የሚታገል ታጋይ ድርጅት ነው ማለት ነው። ስለዚህ በህዝብ የተመሰረቱ ድርጅቶች ናቸው ማለት ነው። ይሄ ማለት የቅማንት ዲሞክራሲያዊ ፓርቲ በአገው ምድር በአገው ህዝብ የፖለቲካ እንቅስቃሴ ማድረግ የለበትም፣ በቅማንት ህዝብ ብቻ ነው የተመሰረተው ማለት አይደለም። የፖለቲካ እንትኑን እያስፋፋ ሰዎቹን መሪዎችን ተወካዮችን እንትን እያደረገ በአገው ምድር መሳተፍ ይችላል፣ በአማራ ምድር መሳተፍ ይችላል። ክልል አቀፍ ፓርቲ ስለሆነ በክልሉ በሚመለከተው ቦታ ሁሉ መወዳደር መሳተፍ ይችላል ማለት ነው። የአገው ብሔራዊ ሸንጎን በተመሳሳይ ማለት ነው መሳተፍ ይችላል፣ የፖለቲካ እንትኑን ማስፋት ይችላል። አብሮ መስራት አብሮ መታገል ከፈለገ ደግሞ በስምምነት ደረጃ ነው አብሮ ሊሰራ አብሮ ሊታገል የሚችለው ማለት ነው። ስለዚህ ከዚህ አንፃር ትናንትና እንግዲህ የቅማንት ዲሞክራሲያዊ ምክትል ሊቀመንበር በአጋጣሚ በእስር ላይ ነው የሚገኙትና የጽህፈት ቤት ኃላፊውን አግኝቼ አነጋግሬዋለሁ። ትናንት አስቻለው እሸቱን የቅማንት ዲሞክራሲያዊ ፓርቲ ቅዴፓ የጽህፈት ቤት ኃላፊውን አግኝቼ አነጋግሬው ነበርና በአገው ብሔራዊ ሸንጎና በእናንተ መካከል አብሮ ለመስራት የታሰበ ነገር አለ ወይ? አብራችሁ ለመስራት አስባችኋል ወይ? እንደ ፓርቲም ይሁን እንደ ግለሰብ፣ ምክንያቱም የሆነ ውዝግብ ስላለ ማለት ነው ብዬ ስጠይቀው ምንድነው ሎጂካል የሆነ መልስ ነው የሰጠኝ። በነገራችን ላይ እስካሁን ባለው ተጨባጭ ሁኔታ እንደ ቅማንት ዲሞክራሲያዊ ፓርቲ ከአገው ብሔራዊ ሸንጎ ጋር አብሮ ለመስራት የቀረበ ጥያቄም የለም፣ አብሮ ለመስራት የተስማማነው ነገርም የለም። እንደ ድርጅትም እንደ ግለሰብም በግለሰብ ደረጃ ሲጀመር አይቻልም ነው ያለው። በግለሰብ ደረጃ አንድም ፓርቲ ወክሎ በግለሰብ ደረጃ ሂዶ የሆነ ፓርቲ ጋር አብሮ ለመስራት መስማማት ምናምን አይቻልም፣ የፓርቲያችን ህግ አይፈቅድም። በመርህ ደረጃ እንደ ፓርቲ ግን የቀረበ ጥያቄም የለም፣ አብረን ለመስራትም አልሞከረም ነው ያለው። በቀጣይ ግን አብረው ሊያሰሩ የሚችሉ ነገሮች ካሉ አብሮ መስራት ከተፈለገ በመርህ ደረጃ ተግባብት ልንሰራ እንችላለን። አይደለም ከአገው ብሔራዊ ሸንጎ ጋር የአማራ ብሔራዊ ንቅናቄ አብንም ይሁን ሌላ የፖለቲካ ድርጅትም ይሁን ከተስማማን አብረን ልንሰራ እንችላለን እንጂ እስካሁን የቅማንት ዲሞክራሲያዊ ፓርቲ ራሱን ችሎ የሚንቀሳቀስ ፓርቲ እንጂ ከሌሎች የፖለቲካ ድርጅቶች ጋር ለምሳሌ ከአገው ብሔራዊ ሸንጎ ጋር አብሮ ለመስራት የተስማማነው ነገር የለም ነው ያለውና ስለዚህ እነዚህ ሁለቱ ድርጅቶች አብረው ለመስራት ካልቻሉ የአገው ብሔራዊ ሸንጎ ምናልባት መብት ስለሆነ በቅማንት ምድር ቅድም እንዳልኩ በምርጫ ሊሳተፍ ይችላል፣ አባሎችን ሊመለምል ይችላል። ከቅማንት ተወላጆች መብቱ ነው። እነዛም በአገው ዲሞክራሲያዊ ፓርቲ ውስጥ ገብተው መሳተፍ መብታቸው ነው። ነገር ግን ይሄ ፓርቲ የአገው ዲሞክራሲያዊ የአገው ብሔራዊ ሸንጎ በቅማንት ህዝብ ጉዳይ ላይ በተለይ አሁን በያዘው የቅማንት ትግል ላይ አድራጊ ፈጣሪ መሆን አይደለም። ምክንያቱም ከቅማንት ህዝብ ተጠሪ ድርጅት ጋር ምንም አይነት ስምምነትም የለውም። ይሄ ድርጅትም ዘሎ ገብቶ አድራጊ ፈጣሪ ማድረግ አይችልም ማለት ነው። ስለዚህ የተሰራ ግንኙነት የተጀመረ አብሮ የመስራት እንትን የለም በሁለቱ ድርጅቶች ማለት ነው እስካሁን ባለ የመረጃ መሰረት። ስለዚህ ምናልባት ከግለሰቦች ጋር ተያይዞ የሚነሳ ነገር አለ። እሱን በኋላ ምን መጣበት ነው ይመስላል። ምክንያቱም ፓርቲንና የሆነ የአንድን ህዝብ በአንድ ህዝብ የተመሰረተ ድርጅትንና እዛ ውስጥ ያሉ ግለሰቦችን እንደ ድርጅት የሚንቀሳቀሱ ከሆነ ከድርጅት ጋር አያይዘን የምታያቸው፣ በግል የሚንቀሳቀሱ ደግሞ በግል ነው መታየት ያለበት። ይሄ ለምን ይጠቅመናል መሰለ? ለምሳሌ የአገው ብሔራዊ ሊቀመንበር
የሸንጎ ሊቀመንበር አቶ አላምረው ይርዳው የአገው ብሔራዊ ሸንጎን እየመሩ በግላቸው የሆነ የሚያደርጉት እንቅስቃሴ ካለ ከሸንጎ ጋር አብረ እሳቸው የሆነ ጥሩም ሰሩ መጥፎ ሰሩ በፓርቲው ስምተች ከሆነ የሆነ የሚያመጣው ሳይድ ኢፌክት ስላለም ምክንያቱም በአገው ህዝብ ፊርማ በአገው ህዝብ ስም የተደራጀ ስለሆነ ሰውየው በግሉ በሄደበት ርቀት ፓርቲውን አብረ ክሪቲሳይዝ ብታደርግ አገው ብሔራዊ ሸንጎ በአገው ምድር ብዙ ተከታይ ሊኖረው ይችላል፣ ብዙ አባል ሊኖረው ይችላል፣ ላይኖረውም ይችላል። ቢያንስ ግን መስራች አባል አለው ማለት ነው። ያን ሁሉ መንካት ስለሚሆን ቢያንስ የሆነ ምንድነው ሌላ ጥላቻም እንኳን እንዳይመስል ተለይቶ እንትን ማለት ስላለበት ነው። አሌክሶችንና እንትሮችን ለብቻ ማንሳት ምን ያለብን ማለት ነው። አቤት እንትኑ ጥሩ ነው ግን አሁን እዚህ ጋር እኔ የፖለቲካ ፓርቲ መሪ ነኝ። እንደ ፖለቲካ ፓርቲ መሪነቴ የትኛውም ቦታ ሄጄ የምሰራው ፖለቲካዊ ነገር ከፓርቲው ጋር የሚገናኝ ነው። ማንም ሰው ሊነጥለኝ አይችልም። የግል ህይወቴን የሚመለከቱ ነገሮች ከሆነ ኦኬ፣ አለበለዚያ ደግሞ በግሌ ፖለቲካዊ ነገሮችንም ከሆነ ፓርቲው በዚህ ጉዳይ እኔን በዚህ ጉዳይ እሱ ግለሰብ የራሱን የግለሰብ እንትኑን ወክሎ ነው ምናምን የሚል ነገር ሜቢ ጽፎለት ከሆነ ሊሆንም ሞስት ፕሮባብሊ አይሆንም እንደዛ አይነት ነገር። የፖለቲካ ፓርቲ መሪ ከሆነ የሚያደርጋቸው ፖለቲካዊ ግንኙነቶች፣ የሚያደርጋቸው ፖለቲካዊ እንቅስቃሴዎች፣ የሚያደርጋቸው ፖለቲካዊ ስምምነቶች እነዚህ በሙሉ ከፓርቲው ጋር መያያዛቸው አይቀርም፣ ግድ ነው፣ ልንለጥለው አንችልም። አይዘር ይሄ ሰውዬ ከፖለቲካ ፓርቲነት አባልነቱ ፓርቲነት አመራርነቱ ወጥቶ በደብዳቤ ለቆ መልቀቂያ ይዞ መጥቶ ካልሆነ በስተቀር ለብቻ የሚያደርገውን ፖለቲካ ይሄ ያላምረው ነው፣ ይሄ የሸንጎ ነው፣ ይሄ የአጀበው ነው፣ ይሄ የቅዴፓ ነው ልንል አንችልም። መሪ እስከሆኑ ድረስ እስካለቀቀ ድረስ ማለት ነው። መሪው እየመራ ያለው እሱ ነው። at the very movement ሁሉን ነገር የሚቆጣጠረው ፓርቲው እሱ ነው። ስለዚህ በፓርቲው ህግና ደንብ አልተመራም፣ የፓርቲውን መርህ ተከትሎ አልሄደም ከተባለ ያ ሌላ ጉዳይ ነው። ፓርቲው ነው መገምገም ያለበት። ከዛ ውጭ ግን ማንም ሰው ወጥቶ ቢያደርግ ያ ፓርቲ መመራው ፓርቲ ነው የሚነቀፈው፣ ፖለቲካዊም ስለሆነ ከፓርቲው ጋር የሚያያዙ ስራዎችም ስለሆኑ ማለት ነው። ምን መሰለ ማንሳት የፈለኩልህ የሆነ የአገው ብሔራዊ ሸንጎ ከፍተኛ አመራሮች ተነጋግረው የሆነ ቦታ ላይ ከሆነ ድርጅት ጋር አብረው እንዲሰራ ከላኩት ምንም የፓርቲ አባሉ ሁሉ ቦታ ላይ እንቀሳቀስ ይችላል። አንድ ሰው ለሰው ተወክሎ ሊሄድ ይችላል። ይሄን ነው እኔ በእርግጥ ያው በፖለቲካ ድርጅት ውስጥ የለውበትም ብያለሁ። ይሄ ከሆነ እንደ ድርጅት አስተያየት ልንሰጥ እንችላለን። ነገር ግን ሰውየው በግሉ ከሆነ የተንቀሳቀሰው ምናልባት ከሸንጎ ፍላጎቶች ተነሳሶ ከሆነ ምናልባት የሸንጎ እንትን ካልጠየቀውም ይሄ ከሸንጎ ውጭ ነው ከፓርቲያችን ከድርጅታችን ውጭ ሆነ ግንኙነት ነው ብሎ ካልተቸውም እኛ ማሳቡን ማንሳት ስላለብን ነው። ምን ለማክፈል እየመሰለ ይሄ ሰውዬ እንግዲህ እስካሁን ባለኝ እንትን ከቅማንት የፖለቲካ ድርጅት ጋር አልተገናኘም። ተገናኝቶ የሚባለው እኔም ማቀው ከቅማንት ኮሚቴዎች ጋር ነው። ይቅርታ አሌክስ፣ በቃ እሱን ወደ ኋላ እናመጣዋለን። ቅድም ያነሳው ሀሳብ ስላለ ወደ መጨረሻው ነጥብ እሱ ላይ በደንብ ስለምናየው የፓርቲ አመራር ውስጥ ሆነው ገብተው በግል ያለምንም ስምምነት እንደ ግለሰብ እየመጡ የሚያደርጉትን እናነሳዋለን በዝርዝር። አሁን እሱ እንዳነሳው እኔ በመሀል የገባሁት ምንድን ነው የፓርቲ መሪ ሆነው የሚያደርጉት እንቅስቃሴ ፖለቲካ እንቅስቃሴ የፓርቲውን ሕገ ደንብ ተከትለው ስርዓቱንና ፕሮሲጀሩን አሰራሩን ሳይከተሉ እንደዛ ሊያደርጉ ይችላሉ። ዝሮ ግን የፓርቲ መሪ ስለሆነ ፓርቲው ከመነቀፉ አይመለስም። እኛ ፓርቲውን ነው የምንነቅፈው። ፓርቲው ደግሞ ምንድነው ማድረግ ያለበት? እኛ ሳንለው እንደ ፓርቲ ሳይሆን ሰውየው በግሉ ስለሄደ የግሉ ተጠያቂ ነው፣ እኛ አይደለንም፣ ፓርቲው ንጹህ ነው ከደሙ ብሎ ፓርቲው ነው ዲፌንድ ማድረግ ያለበት። እኛ ገና እንደዛ ሊሆን ይችላል ብለን ሸንጎን ለማዳን ብለን የምንናገረው ነገር ይኖራል ብዬ አላስብም። ዝሮ ቅድም ካነሳው ጋር የተወሰኑ ሀሳቦችን ልስጥና ወደ እሱ እንመለሳለን። እንግዲህ የአገው ሸንጎ ቅድም እንዳነሳ ነው አብዛኛው የቅማንት ትግል ተጧጥፎ በነበረበት ወቅት የፖለቲካ እንቅስቃሴው የህዝብ እንቅስቃሴው በጣም ጠንካራ የነበረው ቅማንት ላይ ነው። በዛ ጊዜ የአገው የሚባል አብዛኛው አገው ተኝቶ ነው የነበረው። አገዴፓም ቢሆን ተኝቶ ነው የነበረው፣ መንቀሳቀስ አይችልም። በዛ ሲንቀሳቀስ ያስሩታል፣ ምን ይሉታል፣ ማንም የሚቀበለውም አልነበረም። የአገው ምድር ላይ አንድም እንትን አሸንፎም አያውቅም። የአገዴፓ የሚባለው በራሱ ማለት ነው። ከቅማንት ጥያቄ ጋር በተያያዘ
አክቲቭ የነበረው በጣም ጥሩ እንቅስቃሴ የነበረው ቅማንት ላይ ስለነበረ አገዴፓ መጥቶ ህይወት የዘራው ቅማንት ላይ ነበረ በቅድሙ ስህተት ባልነው መንገድ እና በወቅቱ አክቲቭ የነበሩት እዛ ጋር ራን የሚያደርጉት አንዱ ዓለም ይመስለኛል የሚባል የሆነ መሪ ቢኖርም አብዛኛው ቅማንቶች ናቸው። የቅማንት ምድር እሱን ራን ሲያስደርጉት የነበረው ማለት ነው። ኦኬ እሱ አሁን ሄዶ ፌል ሲያደርግ ሸንጎ ተመሰረተ። እኛ ቅዴፓን መስርተናል። ሸንጎ ተመሰረተ። አሁን ቅዴፓ ሲመሰረት እኛ የራሱ ቅዴፓ የራሱ ማኒፌስቶ አለው፣ ፕሮግራሞች አሉት፣ ህገ ደንብ አለው፣ የመመስረቻ ጽሁፍ አለው፣ የራሱ ዓላማ የራሱ ሚሽን አለው፣ መነሻ መድረሻ አለው፣ አካሄዱ በምን መንገድ ይሄዳል አለው፣ የብሔራዊ የምርጫ ቦርድን ፕሮሲጀሮች ተከትሎ እንደሚሰራ ያንን ተከትሎ ነው ፈቃዱን ያገኘው። ምንም ብዙም ጭንቅ አልነበረም ፈቃዱን ለማግኘት ፕሮሲጀሩን በትክክል ተከትሎ ስለነበረ እኔም እዛ ፕሮሰሱ ላይ ስታብሊሽ ሲደረግ ስለነበርኩ አስታውሳለሁ። በዛ መንገድ ነው የሄደውና ልክ እኔ አዲስ አበባ ሄጄ የሆነ መጽሐፍ ላሳትም መሰለኝ የሸንጎ አባል የነበሩ ሰዎች ሊመሰረቱ ኦሮሞ መስረቱ ገብተው ነበረ መሰለኝ አግኝቼ እያዋራን ነበር። እኛ የቅማንት ዲሞክራሲያዊ ፓርቲ መስርተን እየታገል ነው። ለምን መሰረታችሁ? ይሄን አንድ ህዝብ ልትነጥሉት ነው ብሎ ተከራከረኝ። እንዴ አንድ መሆኑን በምን ታውቃለህ? ምንም አይነት ታሪካዊ ውይይት የተለያዩ ወርክሾፖች ተደርጎ ውይይት ሳይደረግ የህዝብ ኮንፈረንስ ተደርጎ ሳንግባባበት ምሁራን ዲቤት ሳያደርጉበት በትክክል ከየት ተነስቶ የት ነው አንድነቱ የሚለው ነገር ሳይታይ ዝም ብለህ አንድ ነው ብለህ ልጨፈልቀው ትክክል አይደለም። ይሄ አይቀበለውም አልኩ። በ2011 ዓ.ም ጥቅምት አካባቢ ይመስለኛል የመንግስት ሰራተኞች ተፈነቃቀሉ። ከየስራ ብዙ ሰው ተፈናቅሎ ችግር ውስጥ ነበረ። በተለይ ቋራ፣ መተማ ምን የነበሩ የመንግስት ሰራተኞች መተማ ይሄ የመተማ ዮሐንሱ ጭፍጨፋ እሱ ጋር በተያያዘ ብዙ መከራ ነበርና በቅማንት ማዕከላዊ ኮሚቴ ሰብሳቢ በአቶ ፍቃዱ ማሞ ፊርማ የወጣ ሰላማዊ ሰልፍ ይፈቀድልን አዲስ አበባ ላይ የሚል ጥያቄ መጥቶ እኔና አንድ በወቅቱ ስሟን መጥቀስ አልፈልግም እሷ ነበረች እየዞርን ፍቃድ እያገባን ነበር ወረቀትና መጨረሻ ላይ አዲስ አበባ ያሉ ያገው ልጆች አብረን እንታገል አብረን እንሰለፋለን ምናምን የሚል ነገር ስለነመጣ የሰው ቁጥር ይጨምርልናል ብዙ ሰው ስለሚፈራ አይወጣም ይሁን ብለን ስብሰባ አድርገን መፈክር ጽፈው እንዲመጡ የተባሉ ነበር። ሰብሳቢው አላምረው ነው። ስብሰባው ላይ ሌሎችም ነበሩ፣ የኛ ልጆችም ነበሩ፣ ቄስ ይርጋ ሌላዎችም እንደዛ ነበሩና ስብሰባው ላይ የተነሳው ነገር ምንድነው? መፈክር ተጽፎ ይምጣ። እንግዲህ ልብ በሉ፣ ቅማንት ተፈናቅሏል፣ ተገሏል፣ ፍትህ ለቅማንት አሁን እየተገደለ ስለሆነ የተፈናቀለው ይመለስ፣ መፍትሄ አምጡ ነው። መፈክሩም እዛ ጋቢ ነው የሚሆነው። ኦልሞስት ተጽፏል እዛ ኦልሬዲ ደብዳቤው ላይ በቅማንት ኮሚቴ ደብዳቤ ይጠይቅ ነው። መፈክር ጽፈው ሲመጡ ተሰብስበው እኛ እንጽፋለን ብለው መጡ። የቄስ ይርጋ ምናምኑን ተጨማምረውበት እኛ በኩል ያሉ ሰዎችም እዛ ካገዎችም ምንም ሆነና መፈክር ጽፈው ሲመጡ ጥንታዊውን የአገው ገናና መንግስት እንመልሳለን፣ የአገው ስልጣኔ እንመልሳለን፣ የአገው ስሮ ቶታሊ እንደዛ ሆኖ መጣ። እንትኑ መፈክሩ ራሱ እንዴ ዋት ዚስ ይሄ ደብዳቤ የተጻፈው በእኛ ነው። ሰላማዊ ሰልፉም ስለ ቅማንት መከራና ስለ ቅማንት ጉዳይ ነው። የአገው ጉዳይ እዚህ ምን አመጣው? ሁለት አገው ጋር አንድ ነን የሚል ነገር ተነጋግረናል ወይ? እንደ ህዝብ እንደ ወጣችሁ አብራችሁ መሰለፍ ምንም ችግር የለም፣ ማገዝ እሱ ፕሮብሌም አይደለም፣ ተሰለፉ። ከዛ ውጭ ግን የአገው ሰልፍ አረጋችሁት ምን ማለት ነው? ይሄ የአገው ነጻነት ማስከበሪያ ሰልፍ አይደለም እኮ ይሄ ወገኖቻችን እየሞቱ ነው የሚል ነገር መጣ። መጨረሻ ላይ ሁሉም እኔ ጋር ጮኸ። እኔ ጥያቸው ወጣሁ። አጋጣሚ መንግስት ከለከለ፣ ሳይካሄድ ቀረ። ያ እንትን ማለት ነው ቱ ዚስ ኤክስተንት ተሄዶ ነው የእንትን ነው የአገው ብሔራዊ ሸንጎ እንደ ፖለቲካ ፓርቲ የቅማንት ጥያቄ ጋር አብሮ አይሄድም። እንትኑ ፓርቲው እንደ ፓርቲ የያዘው እንትኑ ማለት ነው። ምክንያቱም በማኒፌስቶም በተለያዩ ዶክሜንቶች የህገ ደንቡ ምንም የጻፋቸው ነገሮች አገው ቅማንት ነው የሚለው። ቅድም አንተ ስታነሳው እንደነበር ቅማንት አገው ነው ብሎ የሚታገል ድርጅት ፖለቲካ የመሰረተ ድርጅት እንዴት አድርጎ ነው ቅማንት ውስጥ ገብቶ የቅማንት ህዝብ ሊቀበለው የሚችል? እኔ አሁን ይሄ ቅማንት ተቀበሉት አትቀበሉት አይደለም። እንደ አንድ ተቆርቋሪ የቅማንት ሰው የቅማንት ዜጋ የቅማንት ተቆርቋሪ እንደ አንድ አክቲቪስት ዝም ብዬ ሳስበው የቅማንት ህዝብ አገው ሸንጎ የሚባል ፓርቲ በትክክል አካሄዱን ካላስተካከለ እንደ እንትን ልንቀበለው አንችልም። ምክንያቱም ቅማንትን አገው ለማድረግ ነው የሚታገለው ማለት ነው። እኛ ደግሞ አገው አይደለንም። ይሄ ጠላት ነው በመሰረቱ። ይሄ ስትራቴጂክ ጠላት ነው። ዝም ብለህ ስታየው እንደ በቅማንት መርህ ደረጃ ስታየው ቅማንትን አገው የሚል ስትራቴጂክ ጠላት ነው። ቅማንትን አማራ የሚለው ሁሉ ስትራቴጂክ ጠላት እንደሆነው ሁሉ ቅማንት አገው ካለ ስትራቴጂክ ጠላት ነው። በዚህ ጋር አብረህ ልትታገል አትችልም። እሱ ሊመጣ ይችላል፣ ተቀበሉኝ ምናምን ይችላል። እኔ ደግሞ
እንዳትቀበሉት ብዬ እከራከራለሁ፣ ለህዝቡ አስተምራለሁ፣ ያን እናገራለሁ ትክክል ስላልሆነ ማለት በመርህ ደረጃ። ከዛ ውጭ እንደ ፖለቲካ ፓርቲ እንደተፈቀደለት ፖለቲካ ፓርቲ ስናስበው ቅድም አንተ እንዳልከው አገው ሸንጎ አገር አቀፍ ይመስለኛል ከሆነ አገር አቀፍም ይሁን ምንም ይሁን ምን በተፈቀደለት የምርጫ ክልል ገብቶ ዓላማውን ማስረጽ፣ ዓላማውን ማስተማር፣ ዓላማውን ማስተዋወቅ ይችላል። ፕሮግራሙን ማስተዋወቅና ምረጡኝ ማለት ይችላል፣ መመረጥ ይችላል። ይሄን አይደለም እየተቃወምን ያለ ነው። ከአስተሳሰብ ላይ ያለውን አንድና ህገወጥ በሆነ መንገድ እየሄዱበት ያሉትን ቅማንትን የማጥፋት አካሄድ በኋላ ስለምናነሳው በዛ ምክንያት የአገው ሸንጎ ብዙ ችግሮችን እየፈጠረ እንደሆነ እናውቃለን። ቅዴፓ ጋር በተያያዘ ቅዴፓ እንዲፈርስ ብዙ ስራ ነው የሚሰሩት፣ በጣም ብዙ ስራ ነው የሰሩት። ከቄስ ይርጋ ጋር ሆነው ብዙ ነገር ጨርሰው ቅዴፓን ለመቀየር ተዘጋጅተው በነበሩበት ወቅት አጋጣሚ ቄስ ይርጋ ታሰረ። ይሄ በተጨባጭ እንትን ከማን ነው ካላመራው ጋር ሆነው የሄዱበት ነው ግለሰቦች ያደረጉት ማለት ነው። ቄስ ይርጋ ሲጀመር የፓርቲ መሪም አልነበረም። ዝም ብሎ ዴሌጌት ተደርጎ ነው። ዝም ብሎም ተነስቶ እንደፈለገ ይናገር ነበር። አንዴ ቅዴፓን ወክሎ የተናገረው መጥፎ ነገር ከናላመራው ጋር ቁጭ ብሎ ያልሆነ ማይመለከተውን ሁሉ ተናግሮ ቅዴፓ ማስጠንቀቂያ እንደሰጠው አውቃለሁ የነበረው ነገር ማለት ነው። ይሄ ግለሰቦች ዝም ብለው ባፈተታቸው እየሄዱ የፈጠሩት ነገር ስለነበረ ችግር ውስጥ እንዲገባ በተለይ ቅዴፓን ለማክሰም ያልተሄደ መንገድ የለም፣ ያልተራመዱት መንገድ የለም። የአገዴፓ የሚባለው በውስጥ ተደብቀው እነዚህ አባላቱም ስራ ሰርተዋል። ሲጀመር የአገው ህዝብ ላይ ሀዊ ብትሄድ አገዴፓን አታገኘው ማለት ሸንጎን አታገኘው። ኽምራ ብትሄድ ሸንጎን አታገኘው። ሸንጎን አታገኘው ማለት ህይወት የለውም። በፍጹም ሸንጎን የሚያውቀውም የለም። ሲጀመር ህይወት የለውም። እዛ ውስጥ አንድም ቅንጣት ያክል ድምፅ አያገኝም የለም። ሲጀመር ቅዴፓ እንደምታውቀው ነው። ቅዴፓ ህዝባዊ ሆኖ በአርማው ምኑም በልብስ በምን በቃ አሁን እንኳን ብዙ መከራ ውስጥ ገብቶ ቅዴፓ በህዝብ ውስጥ ያለ ድርጅት ነው። በህዝብ ልብ የገባውን ቅዴፓን ለማጥፋት ቅማንት ውስጥ መጥቶ የሴራ ስራ የሚሰሩት በግለሰቦቹ በአመራሮቹ እየመጡ ብዙ ስራ ነው እየሰሩ ያሉትና እውነቱን ለመናገር ሸንጎ ውስጥ ካሉ የስራ አስፈጻሚ እንትኖች አብዛኛዎቹ ቅማንት ናቸው። አንደኛ ፍታለው አባይ፣ ሁለተኛ ገብሪዮት ሙላው፣ ሶስተኛ ኤልያስ ዘነበ የሚባሉ እነዚህ በሙሉ ቅማንቶች ናቸው። የስራ አስፈጻሚ ኮሚቴ ውስጥ ያሉት የሸንጎ ስራ አስፈጻሚ ኮሚቴ እነዚህን ተጠቅመው ነው እነዚህ ቅማንትነታቸውን ተጠቅመው የሚፈልጉት ፖለቲካ ነው። እነሱ ጥቅም ነው የሚፈልጉት። ከዛ ሌላ ምንም ነገር የላቸውም። ስለ ህዝብም ጨንቋቸውም አያውቅም። ጥቅም ነው የሚፈልጉት፣ የግል ጥቅማቸውን ለማስገኘት። ስለዚህ በዚህ መንገድ ነው የአገው ሸንጎ ከቅማንት ፓርቲ ጋር አብሮ በመርህ ደረጃ ሳይሄድ ዝም ብሎ ተቀምጦ በፈለገው መንገድ እሱ የፈለገውን እያስኬደ በተለይ ደግሞ በፓርቲ መርህ ከመመራት ይልቅ ግለሰቦች ፓርቲውን እንደ ስም አስቀምጠው ጎልተውት እንደ ጉልቻ እነሱ ዝም ብሎ በፈለጉት መንገድ የሚያጠዙት ማለት ነው። አሁን ራሱ ከብልጽግና ጋር ገብተው ኦልሞስት ሰምተዋል። እዛ ውስጥ የብልጽግናን ሚሽን እየያዙ ነው። የአገው ሸንጎ ያስቀመጠውን ፕሮግራም ተከትሎ ስራ እየሰራ ሳይሆን ብልጽግና የሚሰጠውን መርህ የሚሰጠውን ሚሽን ይዞ ነው እየተንቀሳቀሰ ያለው። ዛሬም እያደረጉ ያሉት ይሄን ነው። ትክክል ነህ እኮ። እኔ ቅድም መጀመሪያ ላይ ያልኩ ምን ነበር መሰለ፣ ይሄ ሸንጎን ለማዳን ምናምን አይደለም። ምክንያቱም እንደ ድርጅት ማየት ያለብን ማየት አለብን፣ እንደ ግለሰቦችን ማየት ያለብንን ለያይተን ለማየት ስለፈለኩ ነው እንጂ ሸንጎን ለማዳን አይደለም። እኔ ሸንጎ ዳና አልዳነ ጉዳይም ስላልሆነ ማለት ነው። ይገባኛል። ዞሮ ግን ዋናው ትልቁ ነገር ምን መሰለ፣ ግንኙነቶች ሁሉ በመርህ መሆን አለባቸው ነው ትልቁ ነገር። አሁን የቅማንት ድርጅትም የአገው ድርጅትም እንግዲህ የአገው ብሔራዊ ሸንጎ በአገው ምድር ነብስ ኖረው አልኖረው ተከታይ ኖረው አልኖረው እንግዲህ ፓርቲው ራሱ ነው የሚያውቀው። በእርግጥ እንደከው ቅድም ብዙ ልጆች አሉ የቅማንት ልጆች እዛ ውስጥ እንትን ያሉ ማለት ነው፣ ያ መብታቸው ነው። ነገር ግን ግንኙነቶቹ መርህን የጠበቁ መሆን መቻል አለባቸው። ከቄስ ይርጋ ጋር ተያይዞ ያነሳልኛል። አሁን እንደውም በማይመለከተው የሆነ እንትን ሰጥቶ ቅዴፓ ማስጠንቀቂያ እንደሰጠው ማለት ነው። ይሄ የሆነበት ምክንያት ምንድነው? ከድርጅቱ ፍቃድ ውጭ ያለ መሪ ተገናኝቶ ሊሆን ይችላል ማለት ነው። ይሄን ገምግሞ ቅዴፓ ማስጠንቀቂያ ሰጥቶት ሊሆን ይችላል። ሸንጎ ደግሞ ያለ መሪ የሚሄዱትን ሰዎች አሁን ይህን የምንነጋገረው እኮ ያለ መሪ የሚሄደውን ሰው እንደ መረጥ ጤነኛና ጠንከር ያለ ተቋም ከሆነ ድርጅት ከሆነ ሸንጎ ሊያስተካክል ይችላል ማለት ነው። መርሆችን ችግሩ የምንጠቀመው ነገሮችን ለማስተካከል ስለሆነ አይደል እንዴ? ችግሩ እኮ በዛ ልክ ቢታይ ለማለት ፈልጌ ነው። ልክ ነህ። ችግሩ እኮ አሁን መሪው ነው ዋና የድርጅቱ ጭንቅላት የተባለው
አቶ አላምረው እኮ ነው እሱን እያደረገ ያለው። ህገወጥ ነው እየሄደ ያለው እሱ ነው። እንዴት አድርጎ ሌሎችን በመርሂዱ ልክ እንትና ቄሲር ጋር እንደዛ ዲቤት ሲያደርግና ያልሆነ የማይመለከተውን ፖለቲካ ሲዘባርቅ ቅዴፓ ደብዳቤ እንደጻፈበት ማስጠንቀቂያ እንደሰጠ ሁሉ ማን ይጻፈለት? ለሸንጎ ራሱ ለሊቀመንበሩ ማን ይጻፈለት? ሁሉም ነው እኮ እንደዛ የሚያደርጉት። ያ ዛት ዘ ፕሮብሌም እዛ ጋር ያለው። ኦኬ ቀጥል አሌክስ። ይሄን ነው መጨመር። በጣም ጥሩ ልክ ነህ፣ እሱ ልክ ነህ፣ ትክክል ነህ። ግን ሁላቸውም እንደዛ አይነት ነገር ውስጥ ስለገቡ ነው። እኔ ሸንጎ ውስጥ አሁን ጠንካራ መሪ ሲጀመር መጀመሪያ የነበሩት የተወሰኑ ተከፋፍለው ሄደዋል። ከዛ በኋላ ደግሞ ሌላ ፓርቲ መስርተዋል እና አዲሱ ምናምን የሚባለው እዛ ውስጥ የነበሩ ሰዎች አልጣጣም ስላሉ እንደዚህ በመርህ እየሄዳችሁ አይደለም በሚል ይመስለኛል የተለያዩት። የተስማሙት እንደዚህ ዝም ብለው እንደፈለጉ መሄድ የተስማሙት ባንድ ቀጥለዋል። እሱን እናነሳዋለን። ዙሮ ወደሚቀጥለው ነጥብ እንሄድ እና እናንሳው። እነዚህ የሸንጎ አመራሮችና ሌሎችም ፖለቲካ ፓርቲዎች ካሉ በቅማንት ምድር እየመጡ መርህ አልባ የሆነ እንቅስቃሴ ያደርጋሉ እና እነዚህን በዝርዝር እናንሳቸው። ምን ነው እየተፈጠሩ ያሉት? የተፈጠሩት ምንድን ናቸው? ኦኬ አሁን ምንድን ነው ቅድም እንግዲህ ከመጀመሪያው ውይይታችን የቅማንት ህዝብ ከሌሎች የኢትዮጵያ ህዝቦች ጋር ያለው ግንኙነት ያለው ቀረቤታን አንስተናል። ለየት አድርገን ደግሞ የአገው ህዝብና የቅማንት ህዝብ ያለው አንድነት ልዩነት ምንድነው፣ አንድነቱና ልዩነቱ ምንድነው የሚለውን ነገር አንስተናል። በቀጣይ ደግሞ በአገው ውስጥ በአገው ህዝብ ስም የተደራጁ ድርጅቶችን ሸንጎን፣ አገዴፓን አንስተን አይተናል። የቅማንት ዲሞክራሲያዊ ፓርቲንም አንስተን አይተናል። ይሄን ያነሳነው ለምንድን ነው? ሁሉም በየፈርጅ ማስቀመጥ ስላለብን ነው። ምክንያቱም አሁን ያለው ውዝግብ መስመር መያዝ ካለበት በደንብ ዲስከስ ማድረግ ስላለብን ነው። ባለቤቱ ተለይቶ መሰጠት መቻል አለበት ማለት ነው። አሁን ወደ ግለሰቦቹ መጠናል ማለት ነው። ምክንያቱም እንግዲህ ህዝብ የሚመራው በነገራችን ላይ በፓርቲ ነው። ፓርቲ የሚመራው በግለሰብ ነው። ግለሰቦች ተሰባስበው የሆነ እንትን ውስጥ ነው በስራ አስፈጻሚም በንም በየፈርጁ እየተከፋፈለ ነው ሊመራ የሚችለውና በየድርጅቱ ያሉ ሰዎች ምንድነው እየፈጠሩ ያሉ ነገር የሚለውን ነገር ለየት አድርጎ ማንሳቱ ተገቢነት አለው የሚለውን ማየት ይጠይቃል ማለት ነው። ለምሳሌ እኔ አሁን ወደ እንትኖቹ ስመጣ ከድርጅት አመራሮች ጋር ድርጅት መሪዎች ጋር ተያይዞ ያለው ነገር እውነታውን ማንሳት እውነታውን መናገር ፈልጋለሁ በግልጽ ማለት ነው። ምክንያቱም እውነቱን ካልተናገርን እየተሰራ ያለውን ስራ ከምን አንፃር እንደሆነ ከምን አንግል እንደሆነ ምንጩ ምን እንደሆነ ህዝቡ ማወቅ መቻል አለበት እንጂ ዝም ብሎ በደፈናው የሆነ እንትን እየተሰጠ ህዝብና ታጋይ መደናገር መቻል የለበትም የሚል እምነት አለኝ እኔ በባህሪዬ ማለት ነው። በቃ በግልጽ መነጋገር ስላለብን ነው። ስለዚህ እኔ አሁን በተለይ ከሰሞኑ ካለው ተጨባጭ ሁኔታ አንፃር የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው በስሩ ያሉት ደግሞ ምክትሎችም ሌሎች ስራ አስፈጻሚዎችም እነፈታለውን እነ ገብረ ህይወት የሚባሉ አሁን ደግሞ ወደ አይከል ከተማ መጥተው ገብተዋል የተባሉት ልጆችን እነሱን የነሱን ሁኔታ በግልጽ ማንሳት ፈልጋለሁ። ስለዚህ የመጀመሪያው ከአቶ አላምረው ጋር ተያይዞ ያለው ነገር ማንሳት ፈልጋለሁ። እንግዲህ እንደ ፓርቲ እንደንትን ምንም አይነት ግንኙነት እንደሌለ ቅድም አንስተናል። ምናልባት የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ከማንም የፖለቲካ ድርጅት ቀድሞ ከማንም ከቅማንት ውጭ ተወላጆች ቀድሞ ማለት ይቻላል የቅማንት ህዝብ ድምጽ ሆኖ ነበር። ስለ ቅማንት ጭፍጨፋ ሲያወግዝ የነበረ የቅማንት ጥያቄ መመለስ እንዳለበት በቅማንት ላይ እየደረሰ ያለው ግፍና በደል መቆም እንዳለበት ባገኘው አጋጣሚ ሁሉ ባገኛቸው መድረኮች ሁሉ ትክክል አይደለም እያለ ሲቃወም የነበር አቶ አላምረው ይርዳው ነው። ይሄ ምንም ጥርጥር የለውም፣ ግልጽ ነው። የራሱ የሆነ ድብቅ የፖለቲካ አጀንዳ ስላለው ነው ወይስ እንደ ኢትዮጵያዊ ዜጋ ቅማንት መጨፍጨፍ የለም ብሎ ነው የሚለው ሌላ ጉዳይ ነው። it needs further study by the way ይሄ ነገር ማለት ነው። ነገር ግን በወቅቱ ማንም ሳይጮህ ማንም እንትን ሳይል ለቅማንት ህዝብ ግን ድምጽ ነው ነበር። ስለዚህ በዚህ ሳናመሰግነው አናልፍም፣ ሳናደንቀው አናልፍም። እናመሰግነዋለን፣ እናደንቀዋለን። ሌላው ግን አሁን ታለው ተጨባጭ ሁኔታ አንፃር የአገው ብሔራዊ ሸንጎ ሊቀመንበር አይከል አካባቢ ሄዶ የሆነ ውዝግብ ፈጥሮ ቅማንት በነገራችን ላይ ለቅማንት ድምጽ ሲሆን ሁሎችን ቪዲዮዎች
እኔ በተቻለ መጠን በሚዲያ ምናምን የሚያስተላልፋቸው ያለው ቅማንት አገው ነው የሚለው ንግግሮቹ እንደዛ ናቸው በነገራችን። ስለዚህ ይሄ ያው ቅድም ካነሳ ነው ጋር ተያይዞ አገዴፓን በራሪ ወረቀቱ እንትን ሲያደርገው የነበረው ጋር ተያይዞ የመጣ ነው ብዬ ነው ማስበውና ይሄን ይል ነበር። ስለዚህ ባለፈው 2013 ዓመተ ምህረት ሐምሌ መጨረሻዎቹ አካባቢ ይመስለኛል እንደተባለው በግሉ ጉዳይ ወደ ቅማንት አካባቢ አቶ አላምረው መጣው ነበር። ይሄ ፋክት ነው፣ እኔ ራሴ ያየሁትም ስለሆነ ማለት ነው። ማን ማወቅ ያለበት እሳቸው መጣው ነበር፣ ምንም ጥርጥር የለውም። የመጡት በግላቸው ጉዳይ ነው። የግላቸውን ጉዳይ ማንሳት አልፈልግም። ሰው በግሉ ጉዳይ መጣውን እንግዲህ ብሎ የመጣውን ነው እንትን እያልኩ የሚሄደው ማለት ነው። በግሉ ጉዳይ ከመጣ በኋላ የተወሰኑ ጊዜያትን አይከላከል ነበር፣ እውነቱን መነጋገር ስላለብን ማለት ነው። ከዛ የተወሰነ ጊዜ ከቆየ በኋላ እንግዲህ የቅማንት ማዕከላዊ ኮሚቴዎች በአብዛኛው አይከል አካባቢ ሆኖ ነው ለመወያየት ለምንም ለሁሉ ነገርም እንዲመቻቸው ለአርማጭሆ አካባቢ ምናምን የነበሩት እዛ አካባቢ ሆኖ ነው ትግሉን ሲያስቀጥሉ እየመሩ የነበሩትና በዛን ሰዓት የተወሰነ ጊዜ እዛ ከቆየ በኋላ የሆነ አንድ ቀን በስብሰባቸው እንዲሳተፍ ጠየቀ። በስብሰባቸው ተሳተፈ። ከዛ በኋላ ምንድነው የሆነ ያቀረበው እንትን እንግዲህ ያው የቅማንት ህዝብ ዲሞክራሲያዊና ሰላማዊ ጥያቄ በመጠየቁ ከፍተኛ በደል፣ ከፍተኛ ጭፍጨፋ፣ ከፍተኛ ዝርፊያ፣ ከፍተኛ የሆነ መፈናቀል የደረሰበት ህዝብ ነው የቅማንት ህዝብ። ስለዚህ ሁሉም ስራ ትቶ ሁሉም ከስራ ተፈናቅሎ ሀብት ንብረቱን እየሸጠ እንኳን የግል መሳሪያ ጦር መሳሪያ ገዝቶ ራሱን እየተከላከለ ያለ ህዝብ ነው። ይሄ ምንም ጥርጥር የለውም፣ ፋክት ስለሆነ ማለት ነው። ስለዚህ አቶ አላምረው ይርዳው ያኔ ምንድነው ያሉት ለኮሚቴው በቃ ይሄን የቅማንት ታጣቂ ዝም ብሎ እንደ ህዝብ ታጥቆ ራሱን ከሚከላከል እንትን ከሚል እኔ አብሬ ብቀላቀልና ይህን ሰራዊት ብመራው ብትፈቅዱልኝ የሚል ጥያቄ ነው ያቀረበው። በቃ እውነታው ይሄ ነው፣ ማንም ማወቅ ያለበት ማለት ነው። ይሄን ሲል በወቅቱ የኮሚቴ አመራሮች ምን ላይ ተተውታል? ይሄ ህዝብ የቅማንት ህዝብ ነው፣ ራሱን የቻለ ትግሉ የሚያስተባብር ኮሚቴ ያለው መመራት ያለበት በቅማንት ድርጅቶች ነው እንጂ አንተ ተቋም ወይም ይሄን ህዝብ ይሄን ታጣቂ ልትመራው አትችልም የሚል ምላሽ ተሰጠው። ከዛ መግቢያ ሲያጣ አብረ መስራት ከፈለክ እንደው ምንድነው ያሉት? አብረ መስራት ከፈለክ ሰነድ ይዘቀረብ ባቻነት እንደ ፓርቲ እንደ ሸንጎ እንደ ፓርቲ ከሆነ ከቅማንት ዲሞክራሲያዊ ፓርቲ ጋር ነው አብረ ልስራ የምትችለው። ይሄ ከሆነ ደግሞ የፓርቲ ሰዎችን አግኝቶ እንደ ፓርቲ ነው እንጂ ይሄ ኮሚቴ ስለሆነ በዚህ ልክ አንተ ከዚህ ጋር ተቀላቅለህ ልትመራም ይሄን ሰራዊት ወይም የታጠቀ ኃይል ልትመራ አትችልም የሚል ምላሽ ተሰጠው። ከዛ አንድ ወር ምናምን አካባቢ ከቆየ በኋላ ቋግሜ 2 ወይም ቋግሜ 3 አካባቢ ይመስለኛል ወደ አዲስ አበባ ተመለሰ ማለት ነው። ወደ አዲስ አበባ ተመለሰ። ከዛ በኋላ በይፋ በቀጥታ የመጣበት እንትን የዚህ ሰውዬ እንትን ቆሟል ማለት ነው። እንግዲህ በወቱ ከበጎ ነው ከተንጎል ቅድም ያው የቅማንትን ትግል ለመውሰድ ሰውየው ነጥቆ ለመውሰድ አስቦ ነው፣ በሸንጎ ለማካተት ፈልጎ ነው ወይስ ደግሞ ከዚህ በፊት ድምጽ ሲሆን እንደነበረው እኔ አብሬ በሰራ ከዚህ ሰራዊት ጋር ከቅማንት ህዝብ ጋር አብሬ በሰራ ውጤት አመጣለሁ ብሎ አስቦ ነው? ሌላ ጉዳይ ነው፣ የምናውቀው ነገር የለም። በይፋ መድረክ ላይ የቀረቡትን ነገሮች ነው እያነሳው ያሉት ማለት ነው። ከዛ አንጻር ይህ ሰውዬ ተመልሶ ከሄደ በኋላ እስር ቤትም ገብቶ ነበር። ከዛ ከእስር ከተፈታ በኋላም ያው የተፈጠረው ዝግብም ስለነበረ በቅማንት እንትን ላይ በይፋ የሆነ ነገር እየፈጸመ የሆነ ነገር እንትን እያደረገ እኔ በግሌ የምሰማው መከታተለው ነገር የለም ማለት ነው። ስለዚህ የነበረው ሁኔታ ይሄ ነው። የቅማንት ኮሚቴ ይሄን ሰውዬ ባቀረበው ጥያቄ ልክ መመለስ ባለበት መልሶት ወደ መጣበት ቦታ እንዲመለስ ተደርጓል ማለት ነው። እውነታው ይሄ ነው። እዚህ ጋር ተያይዞ በሁለተኛ ነጥብ ማንሳት እንፈልገው ነገር በግለሰብ ደረጃም ይሁን እንደ ፓርቲ ወይም እንደ ሸንጎ ከቅማንት ኮሚቴ ጋር መስራት አይችልም ያልኩት ለምንድን ነው? ኮሚቴ የሚቋቋመው ለምንድን ነው? ኮሚቴ የሚቋቋመው የሆነ ተግባር ወይም የሆነ ዓላማ ለማስፈጸም ብለህ የምታቋቁመው ግሩፕ አይደል? ኮሚቴ ያንን የሚፈልገው ነገር ከተቋቋመ በኋላ ይበተናል ማለት ነው። የቅማንት ኮሚቴ የቅማንት የማንነትና የራስ አስተዳደር አስተባባሪ ኮሚቴ ነው። ማንነት አስመልሷል፣ ቅድም ጠቅሰነዋል። ራስ አስተዳደር አስፈቅዷል፣ ቅድም ጠቅሰነዋል። ከወሰን ጋር ተያይዞ የቀሩ ነገሮች አሉ። ይሄ ከተፈጸመ በኋላ ምን ይሆናል? ይበተናል ማለት ነው። ስለዚህ
በየትኛው መርህ የቅማንት ኮሚቴና ሸንጎ አብሮ ሊሰራ አይችልም። መስፈርት የላቸውም ማለት ነው። ሰውየው የሄደበት ርቀት ትክክል ነበር ወይስ አልነበረም ግን መገምገም ይቻላል። ስለዚህ ከአላምረው ጋር ተያይዞ የነበረው ነገር ይሄ ነው። አሁን ማንኛውም ሰው መረጃ በሌለው መረጃ ያለው መረጃ የሌለው በጣም ሲወዛገብ የምናየው ነገር ስለ የነበረው ርቀት የነበረው እንትን እውነታው ይሄ ነው የሚለውን ነገር መግለጽ እፈልጋለሁ ማለት ነው። ስለዚህ ይህ ሰውዬ አሁን ባለበት ሁኔታ በቅማንት ጉዳይ ላይ በቀጥታ ምን አይነት እንቅስቃሴ እያደረገ ነው? በቀጥታ ምንም የምናውቀው ነገር የለም። በኢንዳይሬክት የሚሆን የምናውቀው ነገር የለም ማለት ነው። ሌላው እዚህ አሱ ቀጥ የማነሳቸው ነገሮች ምንድን ነው? እንግዲህ ከሸንጎ ውስጥ የነበሩ በነገራችን ላይ እኒህ ሰዎች አላቃቸውም። እኔ እነ ገብረ ሕይወት የሚባሉ እነ ፍታለው የሚባሉ እነ በለጠ የሚባሉ ከሸንጎ የነበሩ ከማዕከላዊ ኮሚቴ የነበሩት እንደውም እነዚህን በዝርዝር ለማንሳት ገብረ ሕይወት እና ፍታለው ሸንጎ ውስጥ የነበሩ ሰዎች ናቸው። በለጠ አበበን የሚባለው የማዕከላዊ ኮሚቴው ጸሐፊ ነው፣ የቅማንት ኮሚቴ። አብርሃም የሚባለው የመተማ የቅማንት ኮሚቴ አባል ነው። ሌሎች እና አሸናፊ ጌታሁን እነ ደስ ያለሙ እነ መላኩ አብዬ እና ለፈታከለ የሚባሉ ነው። 11 ናቸው በቁጥር። እኒህ ሰዎችስ የድርጅት ነው የህዝብ ነው ወይስ የግል ጥቅም ነው ይዘው እየተንቀሳቀሱ ያለው የሚለውን ነገር ማንሳት ይጠይቀናል ማለት ነው። አሁን ዝም ብሎ ከመወዛገብ በማህበራዊ ሚዲያም በምንም በስልክ እየተደዋወለ ሰው ከሚወዛገብ አቅጣጫ መያዝ መቻል አለበት ነው። ሸንጎ ውስጥ የነበሩ ሰዎች አሉ። ሸንጎ ውስጥ የነበሩ ሰዎች እንግዲህ ምናልባት ስልጣን ፈላጊዎች ሊሆኑ ይችላሉ፣ ጥቅማ ጥቅም ፈላጊ ሊሆኑ ይችላሉ። ሸንጎ ውስጥ ቆዩ፣ የሆነ ነገር ያልተመቻቸው ነገር አለ ወይ ተልእኮ ይዘው ሊሆን ይችላል፣ አናቅም። ለቅማንት ህዝብ እንታገላለን በሚል ከቅማንት ነጻነት ሰራዊት ጋር ተቀላቅለው ለተወሰኑ ወራት አብረው ነበሩ ማለት ነው። ከሸንጎ የነበሩ ሰዎች ኮሚቴ ውስጥ የነበሩት እነ በለጠ እና አብርሃም እና አሸናፊና ሌሎቹም ከቅማንት ህዝብ ጋር አገር ውስጥ ነው ሲታገሉ የነበረ። በኋላ ደግሞ የቅማንት ነጻነት ሰራዊትን ተቀላቅለው የተወሰነ ጊዜ አብረው ሲሰሩ የነበሩ ሰዎች ናቸው። ምን ፈልገው ነው ወደዛ የሄዱት? አሁን መረጃዎችን ማፈላለግ ያስፈልጋል ማለት ነው። ሄደው የተወሰነ ጊዜ ከቆዩ በኋላ እዛ ካለው ከናጀበው ጋርም ከሌላው ሰራዊት ጋርም እንደውም ቡድን ሁሉ ተከፋፍለው አለመግባባት ተፈጥሮ ነበር ማለት ነው። ያው ሁሉ ስንሰማ የነበረው ነገርም ስለሆነ አለመግባባት ተፈጥሮ በተለያየ ምክንያት ይጣሉ ነበር። ስለዚህ ብዙ ጊዜ ሲረባበሹ ከቆዩ በኋላ መጨረሻ ላይ የሆነ ውሳኔ ተወስኖ እነዚህ 11 ሰዎች ለቅማንት ትግል አስፈላጊ አይደሉምና አካባቢውን መልቀቅ አለባቸው ተብሎ የሆነ ውሳኔ ተወሰነ። ለብቻ 11ዳቸው ገለል ብለው ነበር ማለት ነው። ይሄን ካሉ በኋላ አይ ቲንክ ሰኔ 5 ኦር ሰኔ 6 አካባቢ ይመስለኛል ወደ አገር ቤት ገቡ። አገር ቤት ሸሄድ አካባቢ ከደረሱ በኋላ ቀጥታ በመንግስት እንትን ታጅበው ነው እንግዲህ አዲስ አበባ ሄዱ ማለት ነው። አዲስ አበባ ምን ሊያረጉ ሄዱ ነው እንግዲህ እዚህ ነው እውነታውን እንትን ማለት የሚቻለው። እነሱ የሚሉት ከዛ አብረን እንዳንታገል እንዳንሰራ መስማማት አልቻልንም፣ ስለዚህ ልንጋጭ ስለሆነ ራሳችን ለማትረፍ ምረት ጠይቀን ወደ መንግስት ተጠግተናል ነው የሚሉት እንግዲህ እነሱ የሚሉት ማለት ነው። አሁንም መረጃ እያሰባሰብን ስለሆነ ማለት ነው። በዋናነት ዋናው ተልኳቸው የነበረው ግን ወደ አዲስ አበባ የሄዱበት ምንድነው ካልከኝ፣ ዋና ተልኳቸው የነበረው ምንድነው? እኛ የቅማንት ህዝብ ታጋዮች ነን፣ የቅማንት ነጻነት ሰራዊትን የመሰረትን የገነባን ነን፣ ከመንግስት ጋር አብረን መስራት እንፈልጋለን፣ እንስማምና የቅማንትን ህዝብ ማሳመን እንችላለን፣ እዛ ያለውን ሰራዊትን ይዘን መግባት እንችላለን ነው ያሉት። ይሄን ስልህ ሙሉ ከብልጽግና መንግስት ጋር ዲስከስ አድርገዋል ማለት አይደለም። የተወሰኑ አመራሮችንና የተወሰኑ እንትኖችን ይዘው የተስማሙበት ነገር ነው ማለት ነው። ስለዚህ ይሄ ከሆነማ ተብሎ ቦታ ተሰጥቷቸው አይ ቲንክ 3 ወር 4 ወር አካባቢ አዲስ አበባ ተቀመጡ ግለሰቦች ናቸው። እኒህ ግለሰቦች እዛ ተቀምጠው ከቆዩ በኋላ በቅማንት ህዝብ ተቀባይነት የላቸውም፣ የገነቡት ሰራዊትም የለም። በነገራችን ላይ የቅማንት ነጻነት ሰራዊት ማንም አካል ተነስቶ ገነባውት ሊል አይችልም። ሲጨፈጨፍ፣ ሲጨቆን፣ ሲቃጠል በሀገሩ በኢትዮጵያ ላይ የባይተዋርነት ስሜት ተሰርቶት እንደ ባይተዋርነት ታይቶ ሲጨፈጨፍ በጭቆና የተመሰረተ ሰራዊት እንጂ ማንም ግለሰብ እኔ መስርቻለሁ ሊል አይችልም። ይሄ ሰራዊት ከተመሰረተ በኋላ የሚመራ አካል ሊመራው ይችላል፣ እየተመራም ስለሆነ ማለት ነው። ስለዚህ አሁን ሰሞኑ ላይ የደረሰኝ መረጃ ምንድነው? እነዚህ ሰዎች ለመንግስት ይዘው የቀረቡትም ውሸት ስለሆነ እናንተ
የቅማንት ህዝብ ወኪሎችም አይደላችሁም፣ የምትመሩት ህዝብም የለም፣ የመሰረታችሁ ሰራዊትም የለም፣ ተራ ሽፍታዎች ናችሁ ነው የተባሉት። ስለዚህ ወደኛ መምጣታችሁ ጥሩ ነው፣ እንደ መንግስት እንደ ፌዴራል መንግስት ይቅርታ ተደርጎላችኋል ተብሎ ምህረት ነው የተሰጣቸው። አሁን ባለው ሁኔታ ማለት ነው እንደ ፌዴራል መንግስት ምህረት ተደርጎላችኋል፣ የቀራችሁ ነገር ካለ ግን ተክልላችሁ ጨርሱ ተብሎ ወደ ክልሉ ተልከዋል ማለት ነው፣ ወደ አማራ ክልል መንግስት። ማንም ማወቅ ያለበት ይሄ ነው። ስለዚህ እንግዲህ ዋናው ትልቁ ችግር የአማራ ክልል መንግስት በህብረተሰቡ ወይም በህዝብ ዘንድ ተቀባይነት የሌላቸውን ግለሰቦች ይዞ ህዝብን የማጥፋት ፍላጎቱ፣ ህዝብን የማጥፋት ልምዱ ከዚህ በፊት ያየነው ነው። 2009 አካባቢ ከቅማንት ማዕከላዊ ኮሚቴ የተሰናበቱ አመራሮችን አባላትን ይዞ ምን ያክል መስዋዕትነት እያስከፈለን እንዳለ ባልተቋቋመ የቅማንት አስተዳደር ባልተቋቋመ የቅማንት የብሔረሰብ አስተዳደር ዞን መሪ ተብሎ ሰይሞ ምን ያህል መስዋዕትነት እያስከፈለን እንዳለ እየጨፈጨፈ እንዳለ ምናውቀው ነው። አሁን የአማራ ክልል በነገራችን ላይ አማራ ክልል ላይ ያሉ አመራሮች የድሮ ቢያደን አዴፓ የአሁኑ ደግሞ የአማራ ብልጽግና የሚባለው ህወሓት ጋልቦ የለቀቀው ፈረስ ነው። ግልጽ ለመነጋገር አመራሩ ማለት ነው። ምናልባት ህወሓት አልጋልኩም ማለት አይችልም። ምክንያቱም 27 ዓመት የህወሓት ተላላኪ ነበርን እያሉ ራሳቸው እየተናገሩ ስለሆነ ማለት ነው። ስለዚህ ህወሓት ተጠቅሞ የጣላቸው ነው ደግሞ አሁን ብልጽግና አንስቶ እንደገና ሪዩዝ እያደረጋቸው ያለ ማለት ነው። ስለዚህ ከቅማንት ትግል የወጡ ሰዎችን ደግሞ ተጠቅሞ እኛን አይጨፈጭፈንም ዋጋ አያስከፍለንም ማለት አንችልም። ሊጠቀማቸው ይችላል። ሰዎችም ፓት ሊያጠፉ ይችላሉ። መከታተል ይጠይቀናል። ቀጣ እንደመጡ ከዞኑ ጸጥታ አስተዳዳሪ ማን ነው ዳኘ ነው ማን ነው የሚባለው ጋር ተወያይተዋል። አይከል ከተማ ሄደው ገብተዋል ማለት ነው። ስለዚህ እኒህን ሰዎች መከታተል ይጠይቀናል። ከእነሱ ውስጥ የተለየ ተልእኮ ያለው አለ። ዝም ብሎ የተደናገረም አለ። ሄዶ ስራ የጀመረ ሰውም አለ። አሁን የደረሰ የጠቆማ ጠዋት ምንድነው እንደውም ከ9ኛቸው አንዱ የሆኑ እዛ አይከል ውስጥ ነው የሚታገሉ ሰዎችን ቤት ለቤት ሄዶ ያንገራገረው ሁሉ እንዳለ ብታርፉ ይሻላል የሚል መልእክት ሁሉ እንዳስተላለፈ ደርሶኛል ዛሬ ማልዳ ማለት ነው። ስለዚህ ሌላ ተልእኮ ይዘዋል ማለት ነው እነዚህ ሰዎች። አይ እኛ ያሰብነው እንደዚህ አይደለም፣ ከሁለቱም መስማማ ስላልቻልን ከቤታችን መቀመጥ ነው ምንፈልግ የሚሉ ግለሰቦች ደግሞ አሁንም መረጃ እየደረሰን ነው ያሉት። ስለዚህ ይሄን ነገር እነዚህ ግለሰቦች ለጥቅማቸው ብለው ሲፈልጉት ያም ይሄዱ የሚበጠብጡ ሲፈልጉ አዲስ አበባ የሚሄዱ አዲስ አበባ ለሳካላቸው ደግሞ አይከል ድረስ ከቅማንት ቀጠና ድረስ እየመጡ ጥፋት የሚያጠፉ ሰዎችን ለይቶ መረጃ እያሰባሰበ ይሄን ስራ እየሰሩ ስለሆነ ህዝቡ ሊቃወማቸው ይገባል፣ እናንተም ትክክል አይደላችሁም እረፉ ሊባሉ ይገባል የሚል አስተሳሰብ መያዝ መቻል አለበት ነው። የቅማንት ህዝብም የቅማንት ታጋይም በሀገር ውስጥም በሀገር ውጭ ያለው በሙሉ ማለት ነው። ምናልባት እኔ አሁን እንግዲህ እነዚህ 11 ሰዎች ምናልባት ከሌላ የፖለቲካ ድርጅት የሆነ ተልእኮ ይዘው መጥተው ይሆን አመጣውም ሊሆን ይችላል፣ ዝም ብለው መጥተው ሊሆን ይችላል። ማጣራቱ ግን ተገኝነት አለው ብዬ አምናለሁ። ስለዚህ በደንብ ለይተን እያንዳንዱን መረጃ ከስር እየተከታተልን ታጋይ የሆነ አካል ለቅማንት ህዝብ ቆረቆራለሁ ለቅማንት ህዝብ እታገላለሁ ያለ አካል በአንድ በኩል እኒህ ልጆች ብዙ የሚደዋወሉ ሰው ስላለ እንዲስተካከሉ ማድረግ፣ በሁለተኛ መረጃውን ለሚመለከተው አካል ማድረሱ ተገቢነት አለው ብዬ አስባለሁ። በእነዚህ ሰዎች ምክንያት ግን እኔ አሁን ቅድም ከህዝብም ጋር ከድርጅትም ጋር ተለይቶ መታየት አለበት ያልኩት እኔ አሁን ምናልባት አገው ሸንጎ የላካቸው ግለሰቦች በእርግጠኝነት ተልእኮ ይዘው መጥተው ከሆነ መወገድ አለበት እንደየስራቸው ማለት ነው። ነገር ግን ዋናው ትልቁ ነገር የኔ በዚህ ነጥብ ላይ ሐሳቤንም ለማጠቃለል ማንም እንዲያውቀውና እንዲይዘው የምፈልገው ነገር ምንድነው ፖለቲካችን ወይም የቅማንት ፖለቲካ መስመሩን ጠብቆ እንዲሄድ በየመስመሩ መታገል መቻል አለብን ብዬ አስባለሁ። ምን ልፈልግ መሰለ አይተ ከሆነ የአማራን ፖለቲካ የሚያራምዱ ልሂቃኖች ባለፈውም ዲስከስ እናደርግ እንደነበረው መነሻቸው ጥላቻ ነው ብለናል። አመጣጣቸው
የአንዱን ህዝብ ታሪክ፣ የአንዱን ህዝብ ቋንቋ፣ የአንዱን ህዝብ ባህል እያፈረሰ መምጣት ነው ብለናልና በዛ ልክ ነጥለን አስተያየት መስጠት አለብን ብዬ አምናለሁ። ልክ የአማራ ሊቃን በጥላቻ እንደሚያራምደው ፖለቲካ የኛ ፖለቲካም ጥላቻን የነካ እንዳይሆን ብዬ ስለማስብ ነው። አሁን ዝም ብሎ የሚያቆሱ ሰዎች አሉ የሆነ ያለ መረጃ ምናምን በቃ ስለ አገው ህዝብ፣ ስለ ቅማንት ህዝብ ግንኙነት አንድነት፣ ስለ አገው ህዝብ ድርጅት፣ ስለ ቅማንት ህዝብ ድርጅት ወሳኝ ነጥቦችን አንስተን ተነጋግረን ብዬ አስባለሁ። ስለዚህ የአገውን ህዝብ እንደ ህዝብ መተቸት ተገቢነት የለውም። ጤነኛ የአገው ድርጅቶች ካሉም ጤነኛ ድርጅቶችን እንደ ድርጅት መተቸት መተንኮስ አስፈላጊ አይደለም ብዬ ስለማምን ምንድን ነው የሚባል ሂት ዘ ኔል አት ዘ ቶፕ የሚባል አለ። እቅጩን ወይም እውነቱን ተናገር የሚባል ነገር አለ። እውነቷን እየተነጋገርን ግን እያስተካከልን መሄድ አለብን ብዬ ስለማስብ በዚህ ልክ የቅማንት ህዝብም የቅማንት ታጋይም ውጭ ያለው ዲያስፖራም ተረድቶ እነዚህ ሰዎች ሊያስተካክል ይገባል የሚል አስተያየት ነው ያለኝ በግለሰቦች ዘንድ ያለው ማለት ነው። ጥሩ ነገር ነው ያቀረብክልን አሌክስ፣ በጣም አስተማሪ ነው ብዬ አስባለሁ። ምን ጥላቻንም የሚያሳይ ነገር የለም። ከመጀመሪያም ተነስተን ህዝብን እንደ ህዝብ ያለውን ነገር አሳይተናል። ያለን የቅማንት ትግል ምንድነው የሚፈልገው? ቅማንት ማንነቱን ማስጠበቅና ራሱን በራሱ ማስተዳደር ነው። ሌላ ምን ነገር የሚፈልገው የለም። ከሌሎች ህዝቦችም ጋር በሰላም መኖር ነው። ይሄን አስቀምጠናል። ነገር ግን በፖለቲካ ፓርቲዎችም ይሁን በግለሰቦቹ መርህ እየተጣሰ በመርህ አለመመራት፣ እንደ ፓርቲ የፓርቲውን ህገ ደንብ ተከትለ ስራ ለመስራት አሉ። ይህም በግልጽ መናገር የሚታዩ ነገሮች ስለሆኑ ማለት ነው። እናም ይሄን መናገር ጥላቻ አይደለም። ሸንጎን የምንጠላበት እኔ ሸንጎ ለቅማንት ጸረ ቅማንት ነው ምለው ሸንጎ እንደ ሸንጎነቱ ሳይሆን ማለት አላማው እዛ ጋር ቅማንት አገው የሚለው ጸረ ቅማንት ነው በራሱ ሀሳቡ ማለት ነው። ሸንጎ የሚናገረው ሌላ የሚናገረው ማንም የሚናገረው ቲፒኤልኤፍም ቅማንት አገው ብሎ ቢናገር ጸረ ቅማንት ነው። የኦነግም እንደዛ ብሎ ጸረ ቅማንት አገው ብሎ ከተናገረ ጸረ ቅማንት ነው። ለእኔ የምረዳው በዛ መንገድ ነው እና ይህን ማወቅ አለብን። ምክንያቱም ከኛ ትግል ከኛ መስመር አንጻር አይጥምም አይሄድም። እንደዛ ሊሆን አይችልም። ከሱ አንጻር ነው ቅማንት አገው የሚለው ጸረ ቅማንት ነው የምንለው በዛ ምክንያት ነው። ከዛ ውጪ አገውን እዛ ውስጥ ያሉ ግለሰቦች የአገው ሸንጎ ውስጥ ያሉ እንደ ግለሰብ ምናምን የተለየ ጥላቻ የለንም። እንደውም አንደኛው አበልጄ ነው የኔ ከዛ አሁን ከምንነሳው አንዱ ማለት ነው። የሱ ልጅ ክርስትና አንስቻለሁ። ግን ያው የመስመር ልዩነት ስለሆነ አበልጄ ነው ብዬ ወይም አባቴ ነው አያቴ ነው ብዬ ዝም ልለው አልችልም። እያጠፋ ስለሆነ በትክክል ጥፋት እያጠፋ ስለሆነ ግለሰባዊ የሆኑ ነገሮችን ላልነካ እችላለሁ። ብዙ ይሳደባሉ እየወጡ ስም እየጠቀሱ ምናምን አይ ዶንት ኬር። እነዚህ የሚሳደብ ሰው ሲጀመር ተሸናፊ ነው። ሀሳብ የሌለው ሰው ይሳደባል አይቃለሁ። ኤኒዌይስ ካነሳው አንጻር እንይ። አሁን የአቶ አላምረውን ወደ ቅማንት ምድር መምጣትና የአቶ ፍታለውንና የአቶ ገብረ ሕይወትን ወደ ሱዳን መሄድ ዝም ብሎ ድንገት የተፈጠረ ነገር አይደለም። ሸንጎ ውስጥ ያሉ ሰዎች ካልኩሌት አድርገው ነው። አሁን ሸንጎ አሁን አቶ አላምረው የእንትናን ገብረ ሕይወትንና ፍታለውን ወደ ሱዳን የላኩት እኔ አይደለሁም ካለ የስንብት ደብዳቤ ጽፎላቸው ከሆነ እስኪ ያሳየን አሁን። ምክንያቱም ጥለው ሄደዋል። ጥለው ከሄዱ እሱ ካልሆነ የሸኛቸው የስንብት ደብዳቤውን ያሳየን። አንድ ሁለተኛ ነገር እነዛ ልጆች ሱዳን ላይ ተቀምጠው እዛ የነበሩ የነጻነት ታጋዮች ላይ በተለይ ከተመሰረተ በኋላ ከነበሩት ነጻነት ታጋዮች ጋር የነበረው ጭቅጭቅና ለመክፈል ሲሄዱ የነበሩትና እዛ ቁጭ ብለው በተለይ ገብረ ሕይወት የሚባለው ወደኛ ኮሚቴዎች የሚፈልጓቸው ሰዎች ላይ እየደወሉ በተለይ ደግሞ ቅዴፓ ውስጥ ያሉ ሰዎችን ሪከርድ ሙሉ የሚያወሩት ማፍረስ ነው በሙሉ። አንዱን ኮሚቴ ያነሱና አንደኛውን በሽተኛ አንደኛው ጤነኛ አድርገው ያወራሉ። ለማፍረስ ቅዴፓንም ለማፍረስ ኮሚቴውን ለማፍረስ ያልሄዱበት ነገር የለም። ያልሄዱበት እነ ገብረ ሕይወት በተለይ ፍታለውም ራሱ የፍታለውም ሪከርድ አለኝ፣ እሱም ሪከርድ አለኝ ያወራው ማለት ነው። እዛው ነው እዛ ያለውንና እዚህ ጋር ያለውን ነገር ለመበተን ብዙ ስራ ነው የሰሩት። ይሄ ደልብሬት የተሰራ ሆን ተብሎ የተሰራ ነው። ለዛ ነው አቶ አላምረው ወደ ቅማንት ምድር ልታሰር ስለሆነ በሱዳን ሾልክ የሌር ነው። ይሄን ጠቅሷለሁ መሰረታዊ ነገር ስለሆነ አጭበርብሮ ስለሄደ ማለት ነው። እንደዚህ አይነት ይሄን ያክል እድሜ ልክ ነው ወር 30 ዓመት ስለተፈረደብኝ በሱዳን ወጥቼ ልሄድ ነኝ ብሎ መጣ። ሱዳን አልሄደም። አቶ ከፋለ በደንብ በዝርዝር አስቀምጦት ነበር በአንድ ወቅት ኢንተርቪው ስናደርግ አስታውሳለሁ። እንደዛ አድርጎ መጥቶ አይከል አንድ ወር ከባቢ ቆይቶ በውስጥ ለውስጥ ብዙ የማፈናቀያ ስራ ነው ሲሰራ የኖረው።
ኦኬ መጥቶ የሸንጎን ስራ መስራት ይችላል፣ መብቱ ነው። አባላትን መመልመል ይችላል፣ መብቱ ነው። የአባላት አይዲ ካርድ መስጠት ይችላል፣ መብቱ ነው። እሱ ችግር አይደለም። የነበረው ግን የቅማንትን ትግል ሃይጃክ አድርጎ ወደ ሸንጎ መውሰድ። ከዛ ከሄዱ ልጆች ጋር እና አጀበው ጋር ሌሎችም ጋር እዛ ጋር ጠብ የተፈጠረው ለምንድን ነው? እኛ በእኛ ስም ነው የምንመራው ነው፣ ሸንጎ እናደርገዋለን፣ የሸንጎ ወታደር ነው ተብሎ አይደለ እንዴ? ይሄ የቅማንት ትግል የወለደው ህዝብ ነው፣ የወለደው ታጋይ ነው። የቅማንት ሆኖ ነው የሚሄደው፣ የቅማንት ነጻነት ታጋይ ነው። በቃ እንዲህ አይነት ነገር የለም በሚል ነው እንትን ያሉት። መጨረሻ ላይ ብዙ ችግር ከፈጠሩ በኋላ ከጠረፍ ላይ ግብር የሚሰበሰብ በሬ ሲሸጥ ምን አልፎ መሄድ ቀረጥ የተሰበሰቡት 11 ሚሊዮን ብር ይዘው ነው የጠፉት። ተነጋግረው እነዛ አዛብረው የነበሩት የጠፉት ማለት መተው ወደ እንትን የገቡት ወደ ሌላ ከነበረው ከነጻነት ሰራዊቱ ወጥተው ወደ ሌላ ቦታ ሄደው ነበር ወደ መሃልና መጨረሻ ላይ የአቶ አላምረው ይርዳውን ሚስጥር በሙሉ ስናወጣ ነው እነሱ ፈርጥተው የመጡት። ምክንያቱም እዛ ላይ ችግር እንደሚያጋጥማቸው ያውቃሉ። የብዙ ችግሮች ብዙ ሚስጥሮች እንደነበሩ ስለሚያውቁ ፈርጥተው መተው ከብልጽግና ጋር ነው የገቡት። ቀጥታ መተው የገቡት ዝም ብለው አይደለም፣ ተነጋግረው ነው። እዛም ሆኖ እየተነጋገሩ ነው ሲያፈርሱ የነበሩት ማለት ነው። ተነጋግረው በተነጋገሩት መሰረት መጡ፣ ገቡ፣ በቃ አለቀ። የሆነው ይሄን ያደረጉት አሁንም እያደረጉ ያሉት ይሄን ነው። ልብ በል እንግዲህ አሁን እኔም የማስቀምጠው የቅማንት ትግል አለ፣ የቅማንት ህዝብ አለ። ኦኬ ሸንጎም ይሁን እነዚህ ግለሰቦችም ያው እነዚህም የሸንጎ ናቸው። እኔ ሸንጎ ናቸው ምላቸው አሁን በተለይ ሁለቱ ሸንጎ ናቸው፣ ስራ አመራር አስፈጻሚ ናቸው፣ አልተባረሩም። የሚሰሩትም እሱን ነው፣ ሚሽናቸው በስውር አድርገውት እየሰሩት እንጂ ሚሽኑ የሸንጎ ነው እየተሰራ ያለው ማለት ነው። ሸንጎ በኮሚቴ ጋር መጥቶ መስራት አይችልም፣ ያውቃል። ቅድም አንተ እንዳስቀመጥከው ሸንጎ የቅማንትን ትግል ልምራ ብሎ ሊመጣ አይችልም። የቅማንት ኮሚቴ ያለው መሪ ያለው ሊመራም አይችልም። ሸንጎ ፕሮግራሙን መርሁን እንትኑን ፖሊሲውን ፖለቲካውን አስርጾ ለምርጫ መዘጋጀትና መመረጥ እንጂ የቅማንትን ህዝብ ጥያቄ ከቆመው ቀጥሏለሁ ወይ አስመልሰዋለሁ ብሎ ሊገባ አይችልም። አይፈቅድም። እንደ ድርጅት መጥቶ ሊያደርግ አይችልም። ያለው ምርጫ ምንድን ነው? እነዚህን የራሱን የኮሚቴ አባላት የስራ አስፈጻሚ አባላቱን የእሱን ካቢኔ ልኮ ሰዎቹን አደራጅቶ እየበታተነ አሁን እሱ በሚፈልገው መንገድ ከአማራ ክልል አመራሮች ጋር በመነጋገር እነሱ በሚፈልጉት መንገድ አስተዳደር አቋቁመን እኛ እንመራዋለን ነው። ሌላ ይሄ እኮ ግልጽ እኮ ነው። ይሄን ለማድረግ ታጋይ ማሸማቀቅ አለብን። ይሄን ለማድረግ ማንኛውንም ሰው ማሸማቀቅ አለብን። የቅማንት ትግል ይደግፋል የተባለው ማለት ነው። ሌላው የብልጽግና ክንፍ ማለት ነው። ከናበራ በተጨማሪ ያኛው ድሮ በ2009 የወጣው ይሄኛው ደግሞ ሌላ ክንፍ ነው መጣ ማለት ነው። ሁለቱ አንድ ሆኖ አስተዳደር መስርተን የቅማንትን አስተዳደር መስርተን እኛ እንመራዋለን ነው። ይሄን እንግዲህ የት እንደሚደርስ እናየዋለን። ሊሆን እንደማይችል ህዝቡ ይሄን ማወቅ አለበት። እየሆነ ያለው እውነታው ይሄ ነው። የግለሰቦች ጋር ምንም አይነት ጥላቻ የለንም። ፐርሰናሊ የግል ጠብ ምንም የለንም። ብዙዎችንም አላቃቸው፣ የተወሰኑትን ነው ማቃቸው። ሞር ኢንቲሜት ሪሌሽንሺፕ ኑሮኛ አቅም ከአንዱ በስተቀር። ስለዚህ ይሄንን ነገር መረዳት አለብን። ለምን አሁን ግልጽ መሆን ያለበት እነዚህ ሰዎች ከሸንጎ ጋር ሆነው ነው ወይስ ከሸንጎ ውጭ ነው እየሰሩ ያሉት? ኦኬ ከሸንጎ መውጣታቸውን የሚያሳይ ደብዳቤ ያስፈልገናል። ከሸንጎ ውስጥ ማለት ከሸንጎ መልቀቃቸውን ማሳየት አለባቸው። ወይንም ያላቸውን ግልጽ የሆነ ነገር መታወቅ አለበት። የመጡበት ምክንያት ምንድነው? ከነ አቶ ዳኘ ከዚህ ከብልጽግና ካድሬዎች ጋር ሆኖ የሚያተኮትኩት አስተዳደር ቢሮ እየገቡ ተከትሎ መጥቶ ዳኘ ስብሰባ አድርጎ ሲያወሩ እንደነበረ እናውቃለን። 11 ፍራሽ ጭነው ነው የመጡት። ለ11ዱ ለራሳቸው ተጭኖ ነው ይዘው ነው የመጡት። ሜቢ ከባህር ዳር ነው ከአዲስ አበባ አናውቅም። በዚህ መንገድ ተራድተው የመጡ ናቸው እና የቅማንትን ትግል ሃይጃክ የማድረግ ነገር ነው። እነዚህ ብቻ አይደሉም፣ የዲያስፖራ አባላትም አሉበት። ከዚህ በስተጀርባ ሆኖ ፈንድ እያደረጉ የሚሄዱ እሱ ሌላ ጊዜ እናወጣዋለን። እንዳስፈላጊነቱ ይወጣል፣ እሱ አይቀርም። ዝሮ ግን ምንድነው እነዚህ ሰዎች እኔ የምለው ልብ ቢገዙ ቢተውት የቅማንትን ህዝብ ጥያቄ ለቅማንት ህዝብ ቢተውት አለቀ። የቅማንት ህዝብ እሱ ራሱ ይወስን። ግለሰቦቹ አቅጣጫ ትክክል አይደለም ብለው የሚከራከሩትን ወይንም እኛ የምንፈልገው ነገር አያስኬዱም የሚሉ ግለሰቦችን እየነጠሩ ስም ማጥፋት፣ ሌላ ነገር ማድረግ፣ ማስፈራራት፣ ይሄ ምንም ሊያመጣ አይችልም፣ ሊለውጥ አይችልም። ስንት ማስፈራራት ደርሶብናል። በ2006 ዓ.ም ጀምሮ ስንት ነገር እየሆነ ነው እዚህ የደረስነው። ይሄ ትክክልም አይደለም። አላማቸው ህዝባዊ ከሆነ ከህዝባዊው ታጋይ ጋር አብረው ተነጋግረው ማስቀጠል ያለባቸው የጎደለውን ነገር አላማቸው ህዝባዊ ከሆነ እናቶ ከፈለ ማስፈታት ነው የነበር። ያሳሰሯቸው እነማን እንደሆኑ ይታወቃል። አሁን እዚህ ጋር መናገር ባልፈልግ የቅዴፓውን አቶ አውግቸውንም እነዚህን የሚያሳሰረ ማን እንደሆነ ይታወቃል ከበስተጀርባ። እነዚህን ለማስፈታት ነው መጣር ያለበት። የህዝብ ታጋዮች ናቸው። እነሱን አስፈትተ አብረ በመርህ ተመስርተ መታገል ነው ያለባቸው እነዚህ ሰዎች አሁንም ትግል ከፈለጉ ማለት።
ከዛ ውጪ እኛንን ምንመራው እኛ በፈለግነው እናስኬደዋለን ብለህ ሌላ ቡድን ፈጥረ መሄድ ግን የቅማንትን ህዝብ መከፋፈል ነው፣ መከራውንም ማብዛት ነው። ከዛ ውጪ ምንም ሊያመጣው አይችልም። የአማራ መንግስት እስከዛሬ ዘምቷል፣ የሚችለውን ነገር ሁሉ አድርጓል። አይችልም። የነጻነት ታጋዩ ተመስርቷል። የነጻነት ታጋዩ ጥያቄውን እንዳውም አዝሯል። አሁን ጥያቄው የክልልነት ጥያቄ ነው። ከጨፈጨፈን ክልል ጋር አብረን ልንቀጥል አልችልም የሚል ሐሳብ መስርቶ እየታገለ ነው የነጻነት ሰራዊቱ። የቅማንት ህዝብም ወደዚህ እየሄደ እንደሆነ ይሰማኛል ነው በግሌ ፊል አደርጋለሁ። ምንም ይሁን ምን ግን አስተዳደር ለመመስረትም ላለመመስረትም የቅማንት ታጋዮች ናቸው እዛ መምጣት ያለባቸው። ይሄ የድል አጥቢያ አርበኛ ተሰብስቦ መጥቶ የቅማንትን ትግል ሃይጃክ አድርጎ እኔ ነኝ የምመራው አይነት ነገር ከሆነ ትክክል አይደለም። መጀመሪያ አስተዳደሩ ህዝቡ በሚፈልገውና የቅማንት ትክክለኛ ወኪል ኮሚቴው ባለበት ሁሉ ነገር ተስተካክሎ ይመስረት። ማን ይመራዋል እዛ በኋላ እናየዋለን። ህዝብ ይመርጣል። ኮሚቴ ይመራል ወይ ሌላ ይመራል ምናምን የሚል እዚህ ጋር ልንወስን አንችልም። እኛ አስተዳደር እንዲመሰረት እንፈልገው። ከዛ በኋላ የሚመራው ይመራዋል። የሀገሪቱ ህግ በሚፈቅደው የፖለቲካ ሁኔታው በሚፈቅደው መንገድ ይመራዋል። አይ ዶንት ኬር ብልጽግና መራው ሌላ መራው ምናምን በዛ አሁን እንትን በሆነው እኔ እሱ አይደለም የሚጨንቀኝ። አካሄዱ ግን ትክክል አይደለም። ሁኔታው የቅማንትን ህዝብ ወደ ባርነት የሚወስድ የቅማንትን ህዝብ ወዳልሆነ ነገር የሚወስድ ነገ ሌላ ትግል የሚወልድ እና ጥያቄያችን እንዳይመለስ የሚያደርግ ነው እና ይሄ በጣም ከባድ ስለሆነ ይሄ መስተካከል አለበት ብዬ አስባለሁ። ሜቢ ሐሳብ ካላቸው እነዚህ ሰዎች በጃኖ ቅማንት ሚዲያ መጥተው መከራከር ይችላሉ። ሐሳብ ካላቸው በኤኒ ታይም እኛ ጋር መጥተው ማቅረብ ይችላሉ። ሐሳባቸው ቁጭ ብለን ሐሳብ ማቅረብ ይችላሉ፣ መከራከር ይችላሉ። እሱ ካላቸው ማለት ነው። በትክክል እየሰሩ ያሉት ለህዝብ ተቆርቁሮ ከግለሰብ ጥቅም ውጪ በሆነ መንገድ ለህዝብ ተቆርቁረው ከሆነ ወደ ሚዲያው ይምጡ፣ ለህዝብ ይፋ ያድርጉት። ያ ነው መሆን ያለበት ብዬ አስባለሁ። ምናልባት በመጨረሻ የምትጨምረው ነገር ካለ ልስጥ፣ አለበለዚያ ግን እያገባደድን ነው። አይ መልካም። ምንድነው አሁን እንግዲህ ሰፋ አድርገን የተነጋገርነው ብዙ ጠቃሚ ነጥቦችን አንስተናል ብዬ አስባለሁ። ዞሮ ግን ዋናው በመጨረሻ ማለት የምፈልገው ነገር እንደ መልእክት እኛ እየታገልን ያለ ነው ቅማንት ነው እንዲቀጥልና የቅማንት ህገ መንግስታዊ መብት እንዲከበር እንጂ ቅማንት በሌላ እንዲጠራ አይደለም። ይሄን ማንም ማወቅ አለበት። እኔ እየታገልኩ ያለሁት ቤተሰቦችንም ስራዬንም ጥዬ ወጥቼ እየታገልኩ ያለሁት ቅማንት ነው እንዲቀጥል እንጂ ቅማንት ሌላ ማንነት እንዲኖረው አይደለም። ስለዚህ በዚህም የቅማንትን ማንነት አስመልሰናል ብለን እናስባለን። ስለዚህ ማንም አካል ቅማንት አማራ ነው ወይም ቅማንት አገው ነው ወይም ቅማንት ኦሮሞ ነው የሚል አስተሳሰብ ሊያነሳም አይችልም። በዚህ መልኩ ደናገርም አይችልም ብዬ አስባለሁ። ሌላው ከዚህ ጋር ተያይዞ አሁን ስናነሳቸው የነበሩ ነገሮች በሙሉ እንደ ፓርቲ እንደ ድርጅትም ይሁን እንደ ግለሰብ የነበሩት ግንኙነቶች ሁሉ መርህ አልባ በመሆናቸው ነው ብዬ አስባለሁ። እውነትም ነው። ከዚህ በኋላ የቅማንት ዲሞክራሲያዊ ፓርቲ ይሁን ሌላ ድርጅት ከሆነ ድርጅት ጋር በጋራ ሊሰራ ይችላል። ስለዚህ በጋራ ለመስራት በመርህ ላይ የተመሰረተ ግንኙነት ሊመሰረት ይገባዋል ብዬ አስባለሁ። ይሄን አስተያየትን መስጠት እፈልጋለሁ። ከዛ ውጪ ግን በግለሰብ ከቅማንት ድርጅቶች ተነስቶ በግለሰብ የሚንቀሳቀስ ካለ አደጋ ነው። ከሆነ ድርጅት ቆይቶ በግለሰብ የሚመጣ ካለም አደጋ ስለሆነ እኒህ ነገሮች በጥንቃቄ ሊታዩ ይገባል። የቅማንትን ህዝብ ሰቆቃ ለመቀነስ የቅማንትን ህዝብ የትግል ዘመን ለማሳጠር ቅማንት ወደ ሰላምና ወደ ልማት እንዲገባ የሚፈልግ ወገን በሙሉ በውይይትና በመርህ ላይ የተመሰረተ ትግል ሊታገል ይገባል የሚል መልእክት ማስተላለፍ ፈልጋለሁ። በመጨረሻም አንድ ጠንከር ያለ መልእክት ማስተላለፍ እንፈልገው የአማራ ክልል መንግስት የቅማንትን ህዝብ ለማጥፋት ከኢመደበኛ አደረጃጀት እስከ መደበኛ ልዩ ኃይልና መከላከያ ድረስ መከላከያን አሳስቶ መከላከያን አዛብቶ ሌላ ታርጋ በመጠፍ ለረጅም ዓመታት ጨፍጭፎናል። ይሄ አልቻለው ሲል ከቅማንት ተላላኪዎችንና ፍርፋሪ ለቃሚዎችን በማሰባሰብ መንግስትንና ወይም ደግሞ ፌደራሉ መንግስት የቅማንትን ህዝብን በማደናገር ተጨማሪ መስዋዕትነት እንዲከፍል አድርገዋል። ለዛም ቅድም እንደጠቀስነው የቅማንት አስተዳደር ሳይቋቋም የቅማንት የቢያዴን ክንፍ ብለው ነው እና በራና አቋቁመው የጀመሩት ማለት ነው። በጀት በጅተውላቸው ደሞዝ እየከፈሉላቸው
በጣም በሚያሳዝን ሁኔታ ማለት ነው። ይህን አድርገው የቅማንትን ህዝብ ማጥፋትም የያዘውን የፖለቲካ አጀንዳ ማስጣልም አልቻሉም። ነገም አይችሉም። ይህን 100% ማረጋገጥ እንችላለን። አሁንም ምናልባት ቅድም ስናነሳቸው የነበሩ ሰዎችን ሊጠቀሟቸው ይችላሉ ብዬ አስባለሁ። ሌላ ክንፍ ነው የሚሆኑት ደግሞ አሁን እነዚህ ምናልባት ህሊና ካላቸው የቅማንት ተቆርቋሪ ነበርን፣ የቅማንት ስንታገል ነበር፣ ለቅማንት ታግለናል፣ ቅማንት ነፃ መውጣት አለበት ብለው ሲያስቡ ሲታገሉ የነበሩ ሰዎች ከሆኑ አይ በቃ የኛ አካሄድ ትክክል አይደለም ከተባልነ በቤታችን ቁጭ ብለን የራሳችን ህይወት እንምራ ካሉ ወይል ትክክለኛ ታጋይ ነበሩን ኖ እኛ ነው ምንመራው እኛ እናውቅለታለን ብለው ልክ ደግሞ እንደናበራ በሌላ ክንፍ ደግሞ ከተሰለፉ አሁንም የቅማንትን ሰቆቃ የቅማንትን ጥያቄ ለማደናገር መሞከር ነው ማለት ነው። ነገር ግን አስረግጦ መናገር የሚቻለው የሚያመጡት ምንም አይነት የፖለቲካ ለውጥ እንደሌለ ግን ለአድማጭም ለተመልካችም ለቅማንት ህዝብም ለቅማንት ታጋይም መልእክት ማስተላለፍ ፈልጋለሁ ማለት ነው። ይሄን ነው ማለት እንፈልገው። አመሰግናለሁ። እንግዲህ አሌክስ በጣም ነው የማመሰግነው። ጥሩ ነገሮችን ያነሳቸው ፖዚቲቭሊ መባል ያለባቸውን ነገሮች አንስታል። ጥሩ ውይይት አድርገናል ብዬ አስባለሁ። ይሄን እንግዲህ እየተመለከቱ ሰዎቹ የራሳቸውን ግንዛቤ መያዝ ይችላሉ። አሁንም በድጋሚ ግን ጥሪ ማቀርበው ምንድነው እነዚህ የተለየ ሐሳብ አለን የሚሉ የቅማንት ትግል በዚህ በኩል ይሆናል ብለው የሚያስቡ ካሉ ሚዲያው የህዝብ ሚዲያ እንዲሆን ነው የምንፈልገው። የህዝብ ሚዲያ ነው፣ መተው መናገር ይችላሉ፣ ሐሳባቸውን ማቅረብ ይችላሉ። በግልጽ ይምጡና በግልጽ ምን እያደረጉ ነው፣ ለምንድነው ወደዛ የሄዱት፣ ምንድነው የሚያደርጉት፣ ምን እየሰሩ ነው፣ የቅማንት ጥያቄ ማለት ከቅማንት ህዝብ ጋር በተያያዘ ምንድነው የሚያስቡት፣ እሱን ነገር በግልጽ ማምጣት አለባቸው። እየተሽለኮለኩ ዝም ብለው የአንዳንድ ሰዎችን የአንዳንድ ታጋዮችን ስም ማጠልሸት ያልሆነ ነገር ከማድረግ ይሄ የተንኮል ሴራ መንገድ ነው እንጂ መፍትሄ ሊሆን አይችልም። ሊሆን ይችላል ለጊዜው ዝም ብሎ እነሱ መስሏቸው ነው። የአእምሮ ጥበት ነው ይሄ። እንደዛ ማድረግ ፊት ለፊት መጋፋጥና ሐሳቡ ማስቀየር የሚችሉ ከሆነ ሐሳቡ ማስቀየር፣ ማሳየት፣ ማስረዳት ነው። እንደዛ ነው ያለባቸው ብዬ አስባለሁ። እንግዲህ አሌክስ ስለነበረን ቆይታ እጅግ በጣም ነው የማመሰግነው። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ለዛሬው አመሰግናለሁ። ደህና ቆይ። እኔም አመሰግናለሁ። ሰላም ቆዩ። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን ከአሌክሳንደር አወቀ ጋር የነበረን ውይይት በዚህ ፈጽመናል። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ደህና ቆዩ።